ብልጽግና፣ ሻዕቢያ፣ ቲፒኤልኤፍ የተፋጠጡ የፖለቲካ ፓርቲዎች ናቸው። ብልጽግና ላይ ክስ የሚመስል ነገር ከአማራ ፋኖ አመራሮች መጥቷል። ወደፊት አሁን እንኳን ባይሆን ወደፊት የሰሜን ኃይሎች ሊደራጁ ይችላሉ ወይም ደግሞ አንድ ሊሆኑ ይችላሉ የሚል ከጀነራል ተፈራ ማሞ አንደበት ሰምተናል። ቀደም ሲል ስለተናገርኩኝ በዚህ ጉዳይ ላይ በስፋት አልሄድም። እናንተ ስላደመጣችሁ በሳምንቱ ሲነገር የነበረ ጉዳይ ስለሆነ ትንታኔው ለእናንተ ነው የምሰጠው። ይህ ትልቅ አጀንዳ ነው። የመታገትም ጉዳይ ነበር። አሁን ስለ እገታ ማውራት ነበረብን። እሱን ትሄዱበታላችሁ። ቴሌግራም ላይ ጻፍኩት ጉዳይ ነው። ፋኖ ሰሜኑ ላይ የመጣ የተቃጣ ሰሜኖችን የማጥፋት ትልቅ ሴራ አለ የሚል ንግግር አድርገዋል። ስለዚህ ወደፊት አንድ እንሆናለን ብለዋል። ለመሆኑ ፋኖ፣ ቲፒኤልኤፍ እና ሻዕቢያ አንድ ሊሆኑ ይችላሉ ወይ? ይህንን አዲስ አሰላለፍ እንዴት አያችሁ? ሰሜናዊ የሚል አሰላለፍ እየጀመሩ ነው ያሉት። ምናልባትም እነሱ ሰሜናዊ ካሉ ደቡባዊ አሰላለፍ ይኖር ይሆን? አይ ዶንት ቲንክ ደቡባዊ አይኖርም ብዬ ነው ማስበው። ምክንያቱም ደቡብ ቢዚ ናቸው ብዬ አስባለሁ። ደቡቦች ቢዚ ናቸው። ደቡቦች ቢዚ ናቸው። የተለያዩ ይህን አልናገረው፣ ቃላቶችን እዚህ ጋር ልጠንቀቅ። የሆነው ነው። ይህን አሰላለፍ እንዴት አያችሁት? አዲስ አሰላለፍ ነው። ሰሜናዊ ሲባል ያው ህዝቡን እንለቅና ፓርቲዎቹን እናወራለን እና በደንብ የሚያስወራውን ጉዳይ ነው። አስፈላጊ ከሆነ ድምፅ አሰማችኋለሁ። ለመሆኑ አላንስ የሚፈጥሩ ከሆነ የመታገያ አጀንዳዎቻቸው ሊታረቅ የሚችል ነው ወይ? ፋኖ የሚታገልበት አጀንዳ አለ። ቲፒኤልኤፎች የማይደራደሩባቸው ጉዳዮች አሉ። ኤርትራም ሻዕቢያም አለች። መቼስ እቺ ሀገር ደግሞ አልላቀቅ በላናለች። ከ1967 ጀምሮ ምንድን ነው የሚባለው የጀርባ ቅማል ሆነውብናል። ሻዕቢያ እያልኩ ነው። ኤርትራውያን በጣም ነው የምወዳችሁ፣ መንግስታችሁ ነው እያልኩ ያለሁት። ለምንድን ነው የሻዕቢያ መንግስት በዚህ ጉዳይ ላይ የሚገባው? እሱንም አንድ ላይ እነካካለን። ይሄን አዲሱን አሰላለፍ እንዴት አያችሁት ነው? ነገር ቢበዛ ባያ አይጫንም። ከአንተነህ እጀምራለሁ። ቡኖ በደሌ፣ አዲስ ታይምስ፣ ጋዜጠኛ የቢ መሐመድ፣ ዩናይትድ አማራ ከረጅም ጊዜ በኋላ ነው የመጣው። አያና እዚህ ያለ አንድ ሰው የሚያስገባ ቦታ አለ። ስለምትናገሩት ንግግር በቂ ግንዛቤ፣ በቂ እውቀት፣ ከምንም ነገር በላይ እውቀቱ ይቅር፣ ጨዋነት ግን ማንደራደርበት ጉዳይ ነው። እዚህ መታችሁ አንደበታችሁ ቢያንስ ጨዋ መሆን አለባችሁ። መከባበር ያስፈልጋል። ይህ ተቀርጾ የሚቀመጥ ነገር ስለሆነ ለትውልድ የሚተላለፍ ነገር ስለሆነ በጣም በጥንቃቄ ነው ማድመጥ ያለብን። እዚህ ውስጥ አባቶቻችን አሉ፣ እናቶቻችን አሉ፣ መምህራኖቻችን አሉ፣ ህፃናቶች ያደምጣሉ። ኃላፊነት እንደሚሰማን ሆነን እንተነትናለን። ከአንተነህ እጀምራለሁ። የመጀመሪያው እንደተለመደው 8 ደቂቃ ነው የማደርገው። ከዛ እየቀነስን እንመጣለን። ወደ 7 ወደ 5 እያደረግን ለዚህ ውይይት የበጀትኩት 3 ሰዓት ወይ 4 ሰዓት ቢሆን ነው ማክሲመም። ከዛ እንዳማረብን እንሰነባበታለን። ነገ ደግሞ ሳምንቱ የሚያመጣውን ንፋሱ የሚያመጣውን ደግሞ ፖለቲካ እሱንም እንተነትናለን ማለት ነው። 8 ደቂቃ አለ። ወንድም አንተነህ 8 ደቂቃ አለ። ሜዳውም ይኸው፣ ፈረሱም ይኸው። እገታውንም አብረን ማስኬድ ትችላለህ። እሱን አሰላለፍ አልናንስ እንዴት አየኸው? ወንድም ይቀጥል። እሺ አመሰግናለሁ። ጥሩ አጀንዳዎች ነው የተነሱት። 2 ቤዚክ የሆኑ አጀንዳዎች ናቸው። አንደኛው እገታ ሲሆን፣ ሁለተኛው አዲስ አሰላለፍ ወይም አሊያንስ በሚለው ያመጣው ነው። ጥሩ ነው። ከእገታው ብነሳ እመርጣለሁ። ምናልባትም እገታው የተፈጸመ ያለበትን ቦታ በደንብ ካየ ነው በተደጋጋሚ ተመሳሳይ ቦታ ነው። ምናልባትም በ5 ኪሎ ሜትር ራዲየስ ውስጥ ወይም ደግሞ በ10 ኪሎ ሜትር ራዲየስ ውስጥ ባለ ዲስታንስ ውስጥ የሚፈጸም ድርጊት ነው። ይህ ድርጊት ምናልባትም እንደኔ እይታና እምነት መንግስት ባላወቀበት ሁኔታ የሚፈጸም ድርጊት ነው ብዬ አላምንም። ማላምንበትን ምክንያት አስረዳለሁ ማለት ነው። በመጀመሪያ ደረጃ ድርጊቱ የሚፈጸምበት ቦታ ተመሳሳይ ቦታ መሆኑ አንድ፣ መንግስት መጀመሪያ ስራው ህዝብን የዕለት ተዕለት እንቅስቃሴ ሰላማዊ እንዲሆንና ስሙዝ ሆኖ እንዲካሄድ ማድረግ ነው የመጀመሪያ ኃላፊነቱ የነበረው። የዜጎችን በህይወት የመኖር መብት ማስከበር እንዳለበት ሆኖ ማለት ነው። ይሁን እንጂ ተመሳሳይ ቦታ ላይ ድርጊቱ እየተፈጸመ በዛ ላይ ተጨምሮ በ5 ኪሎ ሜትር ራዲየስ ውስጥ የመከላከያ ካምፕ አለ። እዛ ኤሪያ ላይ አሁን በቀደም ድርጊቱ የተፈጸመበት ቦታ አካባቢ ባለኝ መረጃ፣ ነገር ግን በእኛ ሀገር የመከላከያም ሆነ የፖሊስ አሰራር እስካሁን ድረስ ባለው አንድ ድርጊት ሲፈጸም ቢያይም ትዕዛዝ ካልተሰጠው ወይም ደግሞ በዛ ቀጠና ወይም በዛ በሚንቀሳቀስበት ቦታ ላይ ያለው ሪስፖንሲብል የሆነ አካል
ሂድና ይህን ሰው አድነው እስካልተባለ ድረስ ስትገደልም ቢያይ ባላየ ነው የሚያልፈው እና ትእዛዝ አልተሰጠንም በሚል ቶሎ ኢሚዲየትሊ ሪስፖንስ ወስደው ዜጎቹን ከእገታም ይሁን ከግድያ ወይም ከሞት ለማትረፍ አልቻሉም። ይህ የመንግስት ፌሊየር ነው። ምክንያቱም ይሄ ስቴት ፌሊየር የምንለው ወይም ብለን ልንገልጽ ከምንችላቸው ምክንያቶች መካከል 4 ቤዚክ ከሚባሉ ምክንያቶች መካከል አንዱ ይሄ ነው። የመጀመሪያው ዜጎችን መብት ወይም ደግሞ በህይወት የመኖር መብት ማስጠበቅ የምንለው፣ ሁለተኛው የሚሊተሪ ኢንቮልቭመንት ኢን ፖለቲክስ የምንለው ነው። ሁለተኛ ደግሞ ጁዲሽሪ ፌል፣ የሶስተኛው ጁዲሽሪ ፌል ወይም ደግሞ ፍርድ ቤቶች በአግባቡ ፍትህን ማምጣት ሲያቅታቸው እሱ እንደ ሁለተኛ ነው። ኦቨርዌልሚንግ ክራይም ሬት የምንለው ደግሞ አለ። ወንጀል በጣም ሲበዛ፣ በጣም በየቦታው እገታው፣ ግድያው፣ ምኑ ዝርፊያው ሲበዛ እሱ ነው። ሌላኛው ፕሬዘንስ ኦፍ ኢንሰርጀንሲ የምንለው ነው። ስለዚህ እነዚህ ሁሉ ነገሮች አሁን ሀገራችን ውስጥ እየሆኑ ነው ያሉት። አመፃውም፣ ግድያውም፣ እገታውም ሁሉም ነገሮች አሉና እነዚህን ነገሮች ስናይ ምናልባት በእኔ እይታ መንግስት ከቁጥጥር ውጭ ሆኗል ወይም ደግሞ ስቴት ፌሊየርም አለ ብሎ ለማለት የሚያስደፍር ነው። ምክንያቱም ይህንን ድርጊት ከቁጥጥር ውጭ ካልሆነ መንግስት ማስቆም ባለመቻሉ ኃላፊነቱን ይወስዳል ማለት ነው። ማስቆም ያልቻለው ከአቅሙ በላይ ሆኖ ከሆነ ደግሞ ስቴት ፌሊየር አለ ማለት ነው። የለም ብሎ የሚከራከር ካለ ግን መንግስት አውቆ ሆን ብሎ ያደረገው ነገር ነው ብለን እንድንል ያደርገናል። ምክንያቱም ሌሎችንም ልጥቀስ። አንደኛ እነዚህ ድርጊቱን የሚፈጽሙ አካላት የሚጠቀሙት የኢትዮጵያን ቴሌኮሙኒኬሽን ስልክ ነው፣ መስመር ነው። ሁለተኛ ባንኮችን ይጠቀማሉ። ሶስተኛ ያሉበት ኤሪያ በግልጽ ይታወቃል። ምናልባት አንዳንድ ድርጊቶች በአማራ ክልል ተፈጸሙ ብሎ መንግስት ባመነ ጊዜ ሰምተው እንደሆነ የተለያዩ ቮይስ ሪከርዶች ይወጣሉ። ብዙ ማስረጃ አለኝ ብሎ ይመጣል መንግስት፣ ወይም ደግሞ የመንግስት የሚዲያ ፕሮፓጋንዳ አካላት እንደዛ አይነት ቀጂ ድምፆችን ምናልባት ፋብሪኬት የተደረጉ ናቸው አብዛኞቹ፣ ቢሆንም ግን ብዙ ቅጂዎችን ይዘው ይወጣሉ። መንግስት እነዚህ ወንጀል ፈጻሚዎች የሚያግቱ፣ የሚገሉ፣ የሚዘርፉትን ድምፃቸው የለውም? ሪከርድ ማድረግ አቅቶት ነው ወይስ እነዚህ አካላት ገንዘብ ሲቀባበሉ ምናልባት የምታውቅ ከሆነ ደስ ካላቸው በአካል በቀጥታ ይቀበላሉ፣ ደስ ካላላቸው በባንክ አስገቡልኝ ብሎ በባንክ ይቀበላሉ። ይህ ሁሉ ድርጊት ሲፈጸም መንግስት የት ነው አለ የሚል ሰው ካለ ይህ ድርጊት ሲፈጸም መንግስት የት ነው? መንግስት ኃላፊነቱ ምንድን ነው? እየተወጣስ ነው ወይ? ይህን ማስረዳት አለበት። ካልሆነ ደግሞ ስቴት ፌለር መኖሩን ማመን አለበት። ምክንያቱም ቅድም በዘረዘርኳቸው ምክንያቶች መካከል አንደኛ መከላከያው ፖለቲከኛ ሆነዋል። ዓላማችን ይህንን ብልጽግና ማስቀጠል ነው ብለዋል እንግዲህ ኤታማዦር ሹም። ስለዚህ መከላከያ፣ የአንድ ሀገር መከላከያ ሰራዊት ፖለቲካ ውስጥ ኢንቮልቭ የሚያደርግ ከሆነና ፖለቲካን የሚሰራ ከሆነ ስቴት ፌለር አለ እዛ ሀገር ላይ ማለት ነው በቃ። ምክንያቱም ሁለቱ የተለያዩ እና መከላከያ ነፃ ተቋም መሆን ስላለበት ይሄ ኢንተርናሽናል ስታንዳርዱ ስለሆነ ማለት ነው። ወደ ሁለተኛው አጀንዳ ስገባ የአዲስ አሰላለፍ በሚለው ነው። አዲሱ አሰላለፍ ጉዳይ ላይ ባለፈው ሳምንት በተወሰነ መንገድ ለመንካት ሞክሬያለሁ። ምክንያቱም ለምሳሌ የህወሓትና የአማራን ፋኖ እንቅስቃሴ የተነሱበት ዓላማ የሁለቱ ይጋጫል፣ የሚጋጭ ነው። ቅድም እንዳልኩ መሰረታዊ የሆኑ ጥያቄዎችም ስላሉ የድንበር፣ የፍትህ የመሳሰሉ የማንነት ጥያቄዎች የመሳሰሉ ቤዚክ የሆኑ ጥያቄዎች ስላሉ እነዚህ ጉዳዮች ፖስብል ሊሆኑ ወይም ደግሞ እነዚህ ጉዳዮች ወይም ይሄ አንድነቱ ሊፈጠር ይችላል ብለን የምናስብባቸው ብዙ አይነት ሴናሪዎች አሉ። የመጀመሪያው ሁለቱ አካላት አሁን ባለበት ሁኔታ የድንበር ጥያቄውን ሁሉንም ነገር ባለበት ቦታ ፍሪዝ አድርገው ባለበት ቦታ እንዲቆም ተደርጎ ወደ በጋራ የጋራ ጠላት የሚሉትን አካል ማጥቃት ሲችሉ፣ ካልሆነም ቁጭ ብለው ተነጋግረው ያለባቸውን ችግር ፈተው በጋራ ደግሞ ወደ በለጠው ችግር የሚሄዱ ከሆነ ሁለቱ ናቸው ቤዚክ የሚሆኑት። ምክንያቱም ምናልባት ከንግግራቸው ሰምተ ከሆነ የሰጡት ምንድነው? ሁላችንም በተመሳሳይ ችግር ውስጥ ነው ያለነው። በተመሳሳይ ችግር ውስጥ ስላለን ወደፊት በጋራ መስራታችን ወይም አንድ መሆናችን አይቀርም። ተመሳሳይ ችግሩ ምንድን ነው? ሰልፍ ዲፌንስ፣
ራስ መከላከል ነው ወይም ራስን ከጥፋት ማዳን ነው። ይሄ ደግሞ ሰልፍ ዲፌንስ ሁለት አይነት ህግ ነው ያለው። የመጀመሪያው ሰልፍ ዲፌንስ አንተ ላይ ለሚደርስ ጥቃት ራስህን መከላከል ስችል ነው። ህጉ የሚፈቅደው እስከምን ያህል ነው? ተመሳሳይ የሆነ ፓወር ስትጠቀም ነው። ኤግዛጀሬትድ የሆነ ፓወር አትጠቀም። በተመሳሳይ ሁኔታ በመጣበት አመጣጥ መመለስ ትችላለህ። ይሄ መብት ነው። ሁለተኛ ሰውየው የሄደበትን አካሄድ መሄድ ትችላለህ። ከኤርትራም ጋር ሄዶ ሰርቶ ያሳየን መንግስት ነው። ከሌሎቹም ጋር ተባብሮ ያጠቃን መንግስት ነው። ስለዚህ በሰልፍ ዲፌንስ ህግ ውስጥ አብረን መስራት ብንችልና ብንሰራ ትክክል ነን ማለት ነው። ምክንያቱም የሚያጠቃ አካል የሄደበትን መንገድ ነው የሄድከው። ይሄ በሰልፍ ዲፌንስ ህግ ውስጥ የሚፈቀድ እሱ ያላደረገውን አይደለም እኛ ልናደርግ የምንችለው። ስለዚህ መንግስት ባወጣው የሰልፍ ዲፌንስ ህግ ወይም ደግሞ በሰልፍ ዲፌንስ ህግ ኢንተርናሽናል ባለው ሌሎችንም ኢቭን አንድ ሰው ሲገደል ወይ ሲሞት ማዳን እየቻልክ አለማዳን ራሱ ያስጠይቃል። እኔ እንደ አንድ አማራ ወንድሜ፣ እህቴ፣ ህዝቤ ሲገደል ቁጭ ብዬ ማየት በራሱ ያስጠይቃል፣ ሞራሊም ሌጋሊም ማለት ነው። ስለዚህ በሰልፍ ዲፌንስ ህግ ውስጥ አምጥተህ ይሄ ወንጀል ነው ልትል አትችልም። ራስን ማዳን እስከሆነ ድረስ ማድረግ የምትችለውን ነገር በሙሉ አድርገህ ራስን ታድናለህ ማለት ነው። እስፔሻሊ ደግሞ የሚያጠቃ አካል በሚሄድበት መንገድ ከሄደ የበለጠ ከተጓዝክ በጣም ትክክል ነው ማለት ነው። አመሰግናለሁ። ቴንክ ዩ አንቲ ቡኖ በደሌ። ይሄ በጣም በሲሪየስ የሚያወያየን ጉዳይ ስለሆነ ወደ በኋላ አካባቢ በሁለቱም ነገር ጥያቄ የሚያስነሳ ስለሆነ እየተጠያየቅን እናወራለን። ምክንያቱም ግራ መጋባት ውስጥ የገቡ አድማጮች አሉ፣ ስጋት የገቡ አሉ፣ ጭቅጭቅ ውስጥም ክርክር ውስጥም የገቡት እናታችኋል። እነዛንም እያቅራል እናወራለን ለማለት ያለው። ቡኖ በደሌ 8 ደቂቃ አለው እንደ ያው ቤዚካሊ ያው ሁለቱ ላይ እኔም ከሁለቱ አልወጣም። እገታን በተመለከተ እንግዲህ እገታ ብቻ አይደለም፣ የምሁራን ጄኖሳይድ አለ። ምሁራንን በጅምላ የመጨረስ፣ ምሁራንን የመግደል፣ እናቶችን አባቶችን አንድ ላይ ሰብስቦ የመግደል በጅምላ ይሄን እያየንበት ነው። እገታ እንኳን የተሻለ ነው እንደውም ነው የምለው እኔ። እንግዲህ አንድ የጽንፈኛው ኃይል የሚዲያ አቀንቃኝ እንደምናገረው ለእኛ 4 ኪሎ በጣም ቀላል ነው፣ ጓጽዮንም ቅርባችን ነው ነው የምለው። እዛ ጓጽዮን አካባቢ ላይ ይህን እኩይ ዓላማ የማህበረሰቡ በትራንስፖርት ከአዲስ አበባ ወደ ባህር ዳር የምንቀሳቀስበት ከቦታ ወደ ቦታ የምንቀሳቀስበትን እንግዲህ ሽፍታ ይሄ የተከበረው አማራ ህዝብ መካከል ድሮም ነበረ፣ አሁንም አለ፣ ወደፊት ይኖራል አይኖርም የሚለውን በደንብ አድርገን እሱን የምናይ ነው የሚሆነው። ስለዚህ ይሄ እገታ የባለፈው እገታ ሙሉ በሙሉ ቡድኑ የተደመሰሰበት ሁኔታ ነው የነበረው። በአጠቃላይ ውጊያ ነው የነበረው። እዛ ላይ ከፍተኛ ተኩስ ነው የነበረው ከሽፍታው ቡድን ህዝቡን የማውጣት የመጀመሪያው ላይ ማለት ነው። እና ብዙ ተደምስሷል። የሽፍታው ኃይሉ ወይንም የጽንፈኛው ኃይሉ እዛ አካባቢ ላይ በተመሳሳይ ቦታ ላይ ነው አደረገው ተደምስሷል በአንደኛ ዙር። በሁለተኛ ዙር ግን ትላንት በተደረገው በጥብቅ ክትትል ቅርብ ጊዜ መውጣ መረጃ አለ፣ ትሰማላችሁ። ብዙ ነገሮች እየሰሩ ነው። ባይዚስ ታይም ያን በሚዲያ የሚሰሙ ነው የሚሆነው። ይሄ አለ ብዬ አልናገርም። ቀደሜ ብዙ ነገር ካወራው እኔንም ስለሚያስጠይቀኝ ማለት ነው። እና ብዙ ስራ እየተሰራ ነው ያለው። ቅርብ ጊዜ መንግስት የታገቱትን ቤተሰቦች፣ የታገቱ ተሳፋሪዎችን ያው የተገደሉም አሉ ለተገደሉት እኩል የሆነ ተመጣጣኝ እርምጃ የሚወሰድበትና የታገቱት ደግሞ በሰላም ወደ ቤታቸው የሚመለሱበት እና እዛ አካባቢ ያለው ሽፍታ ከምንጩ እንደምናጠፋ ይሄን ሙሉ በሙሉ እንደሚያጠፋ መንግስት ይሄ ክትትል ላይ ያለ ነው። እየተሰሩ ያሉ ስራዎች አሉ ባይዚስ ታይም በሌሊት ማለት ነው። ሌላው የኢታማጆር ሹሙ
ይህ መንግስት ነው የምንጠብቀው ነው አለው እና ወንድማችን ካልሆነ ስቴት ፌለር ነው የሚያሳየው እና ትክክል አይደለም ነው። ትክክል ነው። መከላከያ ሰራዊት መንግስትን ይጠብቃል። ህዝብን ነው የሚጠብቀው። መንግስት ማለት ህዝብ ነው። የህዝብን በሰላም ወጥቶ መግባት መንግስትንም ይጠብቃል በትክክል ማለት ነው። መፈንቅለ መንግስት እንዳይካሄድ ይጠብቃል በትክክል። ስለዚህ አንዳንዶቻችሁ እዚህ ያላችሁ ሰዎች ልጆች የተከበራችሁ እባካችሁን አንዳንድ እዚህ ላይ የምናገሩ ትክክል ናቸው፣ ፖለቲካ ያውቃሉ፣ ፖለቲካል ሳይንስ ተምሯል ብላችሁ እንዳትሳሳቱ ነው። ስለዚህ መከላከያ ሰራዊት የራሱ ስራ አለው። ከዚህ ስራ ውስጥ ትልቁ ተግባሩ መንግስትና ህዝብን መጠበቅ ነው። ህገ መንግስት የበላይነትን ህገ መንግስትን ማስከበር ነው። ስለዚህ በዚህ ልክ ይሄን መታወቅ አለበት። ይሄ ደግሞ አይደለም ከተባለ ዶክመንትም ይዘን መቅረብ እንችላለን። መንግስት መከላከያ ሰራዊት ህገ መንግስትን የበላይነት መንግስትንም ይጠብቃል። ይህን በትክክል መታወቅ አለበት ከህዝብ አኳያ ህዝብንም ማለት ነው። ሌላው ወደ የእገታ ጉዳይ ብዙ ስራ እየሰራ ነው ያለን። በኦሮሚያ ክልል ውስጥም መንግስት ብዙ ስራ ሰላምን የማስከበር ዋና ዋና ራስ የተባሉትን እርምጃ የማያዳግም እርምጃ እየወሰደ ነው አለው። ይሄ ይበል የሚያሰኝ ነው። በኦሮሚያ ውስጥም ያለው የጽንፈኛ ቡድን ሰላምን አልሻም ብሎ በሄደበት ቦታ መንግስት ስርዓት እያስያዘ ነው አለው። ይህ በተግባር ያለ ነው። አሊያንስን በተመለከተ ግን እኔ አሁን ግራ እየገባኝ ነው አለው። ፋኖ ምንድን ነው ዓላማው? ጽንፈኛው ፋኖ ምንድን ነው ወደ ትግል ያስገባው? ሲጀመር አሁን አሊያንስ ብሎ የምናገረው ምንድን ነው? መጀመሪያ ባይዘወይ እኔ መድረክ ፕራክቲካሊ ነበርኩበት መድረክን ልንገራቸው። ሰላም ይውረድ፣ ጦርነት በቃን፣ እንታረቅ፣ ከህዋት ጋር እንታረቅ ተብሎ መድረክ አዘጋጀንና መድረክ ጠራን። ፕራክቲካሊ እኔ የነበርኩበትን መድረክ ነው የምነግራችሁ። የካ ክፍለ ከተማ ማለት ነው። ብዙ ሰዎች ያውቁኛል። እዛ መድረክ ላይ በጦርነት ውስጥ ቋሚ ጠላት ቋሚ ወዳጅ የለም። የሆነ ጊዜ ጠላት የነበረው ወዳጅ ትሆናለህ፣ ትታረቃለህ፣ እርቅ መውረድ አለበት፣ ሰላም መውረድ አለብን ስንል ተነስቶ የወጡት ከጎኔ እንዳሉ ወንድሜ አይነቶች ናቸው። ተነስቶ ማለቅ አለባቸው መጨረስ አለብን ብሎ የወጡት ማለት ነው። አሊያንስ እንፍጠር ካላችሁ ያው ምን ብለህ ትናገራለህ? እና አንተ አንድ የትግራይ እናት ጋር እሉንታ ካገኘ ተቀባይነት ካገኘ እኔ የእውነት ነው ምልህ፣ ብራቦ ነው ምልህ። ምክንያቱም ታሪካዊ ጠባሳ ከጣልክ በኋላ ባይዘወይ ተከዜ እኮ መንገድ አሳስቶ በዚህ ነው መንገዱ ተብሎ እኮ ኮምፕሊት 200-300 የሚሆንን ህዝብ እኮ ወደ ገደል የከተተው እንግዲህ ዛሬ አሊያንስ ፈጥራለሁ የሚል ከሆነ አይዶን ነው። ኤኒዌይ ይሄን ምናይ ይሆናል። አንድ መሆናችሁም ጥሩ ነው፣ ችግር የለውም። አንድ መሆናችሁ ጥሩ ነው። መጀመሪያ እናንተ አንድ ሁኑና እስኪ ሞክሩ። እንኳን ኤክስተርናል ይቅርና እዚህ በመንደር በጎጃም ጎንደር እያልክ የጎንደር ፋኖ ነው የሸዋ እያልክ የምትዘባርቀው ራሱ የሚያሳይ ነው። በደንብ አድርገን ነው የምናውቀው። ውስጥ እኮ ነው የምንውለው፣ እናንተ ውስጥ ነው የምንውለው። እንክት አድርገን ነው የምናውቃችሁ። ብሊቭ ሚ እመነኝ፣ 5 ሳንቲም ማለት ነው መሬት ላይ ያለውን እውነት አናውቃለን። ሂደን ነው የምናውቀው። ማህበረሰብ ውስጥ እኮ ነው የምንውለው። ምንድን ነው የሚያስበው ህዝቡ? ምንድን ነው የሚያስበው? በደንብ አድርገን ነው የምናውቀው። እመነኝ፣ 5 ኪሎ ሜትር ነው 5 ኪሎ ሜትር ምንም ተንቀሳቅሰህ የምታደርገው ነገር የለም ባይዚስ ታይም ማለት ነው። ስለዚህ እኛ አሁን ፋኖ አጀንዳ አለው የምንለውን አንድም ምክንያት የለንም። አስቀድመን ከአማራ ህዝብ ጋር መንግስት አስቀድሞ ውይይት አድርጓል። ከህዝቡ ጋር መግባባት ፈጥሯል። የህዝቡን ጥያቄ በደንብ አድርጎ ተረድቷል። ከወለጋ ከሸዋ ከየትም ህዝብ ተሰብስቦ አመራር አማራ ክልል ጎጃም ጎንደር ውስጥ ገብቶ አስቀድመን ስለ ትርክት ስለ ጅምላ ገዢ መደብ ስለሚባለው በደንብ አድርገን ከማህበረሰቡ ጋር አውርተናል። አመራሩ ከጋምቤላ አመራር ወጥቶ ጎጃም ውስጥ አውርቷል። ፎር ዮር ሰርፕራይዝ አንተ ስለሌላ ነገር ነው የምታወራ። ገብቷል አይደል? እኛ አውርተን ጨርሰናል። ዩ ዶንት ሃቭ ኤ ፒስ ኦፍ አጀንዳ ባይዘው
የአንተ አጀንዳ ሁሉ የተሰረቀ አጀንዳ ላይ ነው የምትሄደውና ስለዚህ አሊያንስን በተመለከተ የኤርትራን ተው በህልም የማይታሰቡ ነገሮች ነው እዚህ ጋር እየሰማን ያለ ነው። ኤኒዌይ ዌልካም ባክ ቴንክ ዩ ቡኖ። በድጋሚ አመሰግናለሁ ቴዲ እድሉን ስለሰጠኸኝ። በቅድሚያ ማንሳት የምፈልገው ስለ አላይንሱ ይሆናል። እንግዲህ ያው እዚህ ጋር አንድ ነገር ማንሳት አለብን። አንድ ሰው አብሮ ሊሰራ የሚችለው ምናልባትም ጠላት ካልሆነው ሰው ሊሆን ይችላል። የጠላት ወዳጄ ነው ብለህ ስትሰራ ጠላት ካልሆነው ሰው ሊሆን ይችላል። የጽንፈኛው የአማራ ኤሊትና አሁን ፋኖ ነኝ ብሎ የተደራጀውና እንዲሁም ወያኔ እንደነሱ ጠላት የሆነ የለም። የኢትዮጵያ ፖለቲካ ለዚህ ሁሉ ውጥንቅጥ ውስጥ ያስገቡት የነሱ ጠላትነት። እነሱ ጠላትነታቸው ከራሳቸው አልፎ ከመጡበት ማህበረሰብ ጭምር የደረሰ ጠላትነት ያተረፉ ሰዎች ናቸው። የሰሜኑን ጦርነት ከለኮሱት ኃይሎች መካከል አንዱ ጽንፈኛ አማራ እና ነውርን አቆም ማህበረሰብ ምን ማለት ነው? ማህበረሰብ ይጠላላል። የትግራይ ህዝብና የአማራ ህዝብ አይጠላላም እንደ ማህበረሰብ። ቴዲ ደግሞ ይህን ይከላከላል። ኤሊቶቹ ነው ማህበረሰቡን ይጠላሉ ያልኩት ብራዘር። እኔ ኤሊቶቹ ማህበረሰቡን ይጠላሉ። በህዝብ ቴሌቪዥን ላይ ቀርቦ ትግራይ የሚለው ስም በህዝብ በቴሌቪዥን ቀርቦ ኤሊቶቹ የወጡበትን ማህበረሰብ ይጠላሉ ካልክ ትክክል መናገር ትችላለህ። ትክክል ስል ጥላቻ ደግራል ተናገር። እሺ ቀጥል። ቴንክ ዩ ቴዲ። እኔ እኮ ፍትሃዊነትህ ነው የሚመቸኝና ኤሊቶቹ የአማራ ኤሊቶች የትግራይ ህዝብ ካላለቀ ጦርነት መቆም የለበትም። ትግራይን ካልተዋጋንና የትግራይን ወጣት ካልገደልን ጦር መንግስትን አንደግፍም ብሎ መንግስትን ጭምር ገፋፍቶ ወደ ጦርነት ያስገቡት እነዚሁ ፋኖ ውስጥ የተሰገሰጉ ጽንፈኛ የአማራ ኤሊቶች ናቸው። ይሄን ሁሉም ሰው ያውቃል፣ ሚዲያውን የሚከታተል ሰው። ጦርነቱ ከተጀመረ በኋላ ትግራይ የሚለው ስም እስኪጠፋ ድረስ ስሙ እስኪጠፋ ድረስ ጦርነቱ መቆም የለበትም ሲሉ ነበር። ይሄም ማለት የትግራይ ህዝብ ሳይቆም ማለት ነው። ለዚህ ግለሰብ የአሜሪካ ኤሊት አሜሪካ የሚኖረው ጽንፈኛው የአማራው ዲያስፖራ ከፍተኛ አቀባበል አድርጎለት ምናምን በክብር ያስተናገደው ሰው ነው። ለዛውም በአማራ ቴሌቪዥን ውስጥ በመንግስት ቴሌቪዥን ቀርቦ ትግራይ የሚለው ስም መጥፋት ከስር መሰረቱ እስኪፋቅ ጦርነቱ መቆም የለበትም ብሎ የተናገረው። ሜቢ እነዚህ ሰዎች አሁን ሁኔታ አገናኝቶናል ብለው እንገናኝ ሊሉ ይችላሉ፣ ግን ህዝቡ ያውቃል። የህወሓት ኤሊቶች በአማራ ኤሊት ባላቸው ጥላቻ መነሻ ከሰሜን ወሎ እስከ ደብረ ሲና በደረሱ ጊዜ በሰሜን ሸዋና በወሎ ህዝብ ላይ ፈጸሙትን ጪና ላይ እንዲሁም ጎንደር አካባቢ በተቆጣጠሯቸው ደቡብ ጎንደር አካባቢ በተቆጣጠሯቸው አካባቢዎች ላይ በአማራ ህዝብ ላይ ፈጸሙትን ፍጹም አረመናዊ ፍጹም ጭካኔ የተሞላበት ጭፍጨፋና ግድያ በደንብ አድርገው ያውቃሉ። እንዲሁም አሁን በፋኖ ስም ተደራጅቶ በጦርነቱ የተሳተፉ የነበሩ አጋጣሚዎችን ተጠቅመው ወደ ትግራይ ክልል ዘልቀው የገቡት አሁን በፋኖ ውስጥ ያሉ ሰዎች በትግራይ ህዝብ ላይ ፍጹም አረመናዊ የሆነ ጭፍጨፋ ሲፈጽሙ፣ ሴት ሲደፍሩ፣ ንብረት ሲዘርፉ እንደነበሩ ይታወቃል። እነዚህ ሰዎች አንላይስ እንፍጠር ቢል ሸውደው ያደራጁት ፋኖ ነኝ ብሎ ያለው ወጣት ዞሮ የሚገላቸው ከነሱ እንሰራለን ያሉ ቀን ወጣቱ ራሳቸው ነው የሚሆን የራሳቸው ወጣት ነው የሚገላቸው። አሁን ወጣቱ እየነቃ ነው። የትግራይ ወጣት በቪዲዮ ጭምር እየወጣ ጦርነት አንፈልግም፣ ከማንም መገዳደል አንፈልግም እያለ ነው። የአማራን ወጣት በዛ ልክ። ስለዚህ እነዚህ ሰዎች ምናልባት እነሱ ሩቅ ሆነው በለው ሲሉ ስለነበረ ጥይቱም ግፉም በደሉም እነሱ ቤተሰብ ጋር ስላልደረሰ አሁን አብረን እንስራና የጊዜ ጉዳይ ነው አብረን እንስራና የሆነ ነገር እንጠቃቀም ቢሉ መቼ የሚያገዳድሉት የአማራን ወጣት ነው የሚያገዳድሉት የትግራይን ወጣት ነውና ከነዚህ ሰዎች ጋር አብረው ሊሆኑ አይችሉም።
ሁለተኛው ደግሞ የትግራይ የአማራ ኤሊቶች ጦርነት የጀመሩት ለምንድን ነው? ጦርነት ሲጀምሩ እኮ እኛ ጠላታችን ታሪካዊ ጠላታችን ወያኔ ትጥቅ ሳይፈታ ትጥቅ አስፈታችሁን ነው እኮ አይደለ? እንዴት ነው ከነሱ ጋር አሁን ሄደው ጥምረት ሊፈጥሩ የሚችሉት? ለምንድን ነው ጦርነቱ የትግራይ ህዝብ ሳያልቅ አለቀ ነው? ለምንድን ነው? መንግስት እኮ የመንግስት ዋና ጃግሬ ነበሩ። ለአብይ አህመድ እግሩ ድረስ ተደፍተው እግሩን የሳሙ ሰዎች ነበሩ። ካለ አብይ አህመድ ዓለም ላይ ንጉስ የለም ሲሉ የነበሩ ዘላለም አብይ ግዛን ሲሉ የነበሩ ሰዎች ናቸው። አብይን የጠሉት ለምንድን ነው? አብይን የጠሉት የትግራይን ጦርነት በስምምነት ስለቋጭ አይደለ? የትግራይ ጦርነት ህወሓት ሳይደመሰስ ትግራይ ጦርነት ተቋጨ ብለው አይደል አብይን የጠሉት? እንዴት ነው ዛሬ ሄደው ከአብይ ጋር ሊሰሩ የሚችሉበት ከወያኔ ጋር ሊሰሩ የሚችሉበት ሁኔታ የሚገርም ነው። ሌላው የመሬት ጉዳይ አለ፣ ወልቃይት ራያ አለ። በሱ ጉዳይ መቼም ሊስማሙ የሚችሉበት አይደለም። የሚጠፋፉበት የሚገዳደሉበት ባይዘው እስከ ፌደራል ድረስ መጥቶ የሚያገዳድለንና ለዚህ ሁሉ ጥላቻና ለዚህ ሁሉ እልቂት የዳረገን የነሱ የራያና የወልቃይት የመሬት የሰሊጥ ፉክክር ነው። ሰሊጥ ለማርማት ለመዝራት የሰሊጥ መሬት ለማግኘት የሚያደርጉት ጥላቻ ነው። መቼም የሚግባቡ ሰዎች አይደሉም በፍጹም። እነሱ ከሚግባቡ ፈጣሪና ሰይጣን ተግባብተው ሰላም እርቅ ወርዳል ማለት ይቻላል ካላቸው ኮንሰፕት አንፃር ስናየው ማለት ነው። ግን ኤሊቶች እንደ ኤሊት ያው አንዳንድ ኤሊቶች ሊሰሩ ይችላሉ፣ የሆነ ድጋፍ ሊያገኙ ይችላሉ፣ አይ አብረን ተጠቃቅመን ሊሉ ይችላሉ። ግን በማግስቱ ቢሆን ቢሳካላቸው ራሱ ይሄ ቅዠታቸው በማግስቱ ዞረው መገዳደላቸው ግልጽ ነው። በማግስቱ መሳሪያ አንስተው ዳግም ሌላ እልቂት ሌላ ጦርነት ውስጥ መግባታቸው ይሄ ግልጽ ነው። ምክንያቱም የኢትዮጵያ የጦርነት የኢትዮጵያ እልቂት የተንኮል የኮንስፓይሬሲ የፖለቲካችን ችግር ሁሉ መነሻዎች እነዚህ ኃይሎች ስለሆኑ በሁለቱም በኩል ያሉ ጽንፈኞች ስለሆኑ ማለት ነው። ከእገታ ጋር ተያይዞ ያለው ጋር ስመጣ እገታ ትክክል አይደለም። በተደጋጋሚ ሀገራችን ውስጥ እያየነው ነውና መንግስት ትኩረት ሰጥቶ መስራት አለበት ብዬምለው ነገር ነው። እገታን በተመለከተ ግን እገታን ተጠቅሞ እያንዳንዱን ኢቨንት እየተከታተሉ ለፖለቲካ ጥቅም የሚታገሉ አማራ ብቻ ታገተ እያሉ ለፖለቲካ የሚጠቀሙ እነዚህ ጽንፈኞች በአጋቾች የሚጠቀሙ ናቸው። በሟች ይጠቀማሉ፣ እነዚህ ሰዎች በአጋሽ ይጠቀማሉ። ኢትዮጵያ ውስጥ ምስኪኖች ላይ በሚደርስ ነገር ሁሉ እነዚህ 4 ኪሎ ለመግባት እንጠቀምበታለን ብለው የሚሉ ሰው ሲሞት ንፍሮ ለመብላት አሰፍስፎ የሚጠብቅ ሰው አይነት ሰዎች ናቸውና የታገተው አማራ ብቻ አይደለም። ኦሮሚያ ክልል ላይ ሸኔ የኦሮሞን አርሶ አደር የኦሮሞን ወጣት እያገተ ባለሀብት እያገተ ገንዘብ እንደሚጠይቅ ይሄ የሚታወቅ ነው። በጣም ብዙ የአማራ ብሔር ተወላጆች ልክ እንደሱ ደግሞ ፋኖ ያደርጋል። ለምን አትቃወሙ? ኦሮሚያ ብቻ ለምን ታስመስሉታላችሁ? ፋኖ ጎጃም ላይ እያገተ ተማሪ እያገተ ገንዘብ እየጠየቀ አይደለም? በቪዲዮ በድምጽ አልሰማችሁም? ፋኖ ተማሪ እየገደለ አይደለም? ፋኖ እየዘረፈ አይደለም? ስለዚህ ፌር ሆናችሁ ለህዝብ የምታስቡ ከሆነ የሚያደርገው ሁሉ መንግስትም የሚያደርግ ከሆነ ፋኖም ሸኔም የሚያደርግ ከሆነ ሁሉን እኩል መተቸት የምትችሉ ከሆነ ያኔ እናምናችኋለን። አመሰግናለሁ። ቴዳ ቴንኪው። እገታ ጥሩ አይደለም ብለህ አድበስብሰህ በቃ እንደ ቀለል አድርገህ አለፍከው አይደል? በቃ አንድ መኪና ሙሉ ሰው ዜጎቻችን ታገቱ የሚል ዜና ነው። ጥሩ አይደለም ብለህ ነው እንደ ነገሩ ያለፍከው። ቅድም ያልኩት ነገር ነው። ክፉ ነገር ተደጋግሞ ሲሰራ ክፉ መሆኑ ይቀርና የተለመደ ይሆናል ይላሉ ክቡር ዶክተር አዲስ አለማየሁ። እና ለምደነው ነው መሰለኝ መኪና ሙሉ ዜጎች ታገቱ ተብሎ። እሺ ለማንኛውም በዚህ ጉዳይ አድምተን ማውራት ስላለብን ነው። ይሄ የአጋች ታጋች እኛ እንኳን ስናነሳው ብዙ ጊዜ ስለሆነ እንዲሁ እንደ ነገሩ ጥሩ አይደለም ብለን የምናልፈው ነገር አይመስለኝም። እና በደንብ ረገጥ አድርገን ማውራት ካለብን ማውራት አለብን በዚህ ጉዳይ ለማለት ያለው። መሐመድ ወደ አንተ ልምጣሽ። ኦኬ ይሰማል አይደል? ቴዳ ምናልባት እሺ አመሰግናለሁኝ። ምናልባት አጀንዳዎችን ለማየት ሞክሬያለሁኝ። የመጀመሪያው ከዚህ ከእገታው ጋር ተያይዘው ያሉ ጉዳዮች ናቸው። እንግዲህ ቅድም እገታው ጉዳይ በተመለከተ ነገሮች ተደበሰበሱ የሚል እንድምታ ነው አንተም የታዘብክ ያለው። ይህ እንዲሆን ቀድሞ የተሰሩ ስራዎች ናቸው ብዬ ነው የማምነው።
ላለፉት ሳምንታት ከእገታ ጋር ተያይዞ የተሰሩ ብዙ ፕሮፓጋንዳዎች ነበሩ እንደምታውቀውና እነዛ ነገሮች ከዚህ በኋላ የሚነሱ ሀሳቦች ተአማኒ እንዳይሆኑ ያደርጋሉ ብዬ አምናለሁ። አምናሳይን አሁን ያለው ነገር 100% ተረጋግጦ አልተረጋገጠም የኔ ጉዳይ አይደለም። ማረጋገጥ ያለበት አካል ማረጋገጥ ያለበት፣ ኃላፊነት መውሰድ ያለበት አካል ኃላፊነት መውሰድ አለበት ብዬ አምናለሁ። ጉዳዩ የተከሰተው በአማራ ክልልና በኦሮሚያ ክልል ድንበር አዋሳኝ ላይ ስለሆነ ጓጽዮን ነው። እኔ ዋዜማ ሬዲዮ ፖስት ያደረጉትን ያየሁት እንትንም ይመስላል ኤሪያው ላይ የመንግስት አካላቶች ያሉበት የኦሮሚያ ፖሊስ ያለበት ሁሉ ነገሮች ያሉበት ኤሪያ ስለሆነ እገታው የሚፈጽሙት አካላቶች እነማን ናቸው የሚለው ነገር ራሱ ግራ ያጋባል። ይሄንን በደንብ ተጣርቶ መታየት አለበት። እውነት ከሆነ መጣራት አለበት፣ ውሸትም ከሆነ ያ ነገር ተጣርቶ ለማህበረሰቡ ይፋ መደረግ አለበት ብዬ አምናለሁኝ። የሚገርመው ለዋዜማ ሬዲዮ ፍንጩ የሰጠው ወይም ደግሞ ይሄ መረጃ ያቀበለው ሰው ሰዎቹን 55 በላይ ብሎ ነው ያስቀምጠው። ከ55 በላይ የሚሆኑ ተጓዦች እንደታገቱ የሚል አለና አንዳንድ ሰዎች 60 ያደርጋሉ። በላይ ከተባለ በቃ ጨማምሮ መሄዱን ትተን ያለውን ነገር ማራገጥ የሚቻልበት ነገር ቢሆን ያንን መረጃ የሰጠው አካል ማን ነው? ምንድን ነው ኢንቴንሽኑ ቢሃይንድ? መንግስት ይሄን ጉዳይ እንዴት ነው የሚያየው? ዋዜማ ሬዲዮ ውስጥ በተለየ መልኩ ያገኘችውን መረጃ በዚህ መልኩ ከመንግስት ጋር ያለውን ነገር ለማጣራት አልሄዱም ወይ? ይሄ ነገር መታየት አለበት ብዬ ስለማምን ነው። ያ ካልሆነ ግን ሁልጊዜም ተመሳሳይ ነገሮች የተፈጠሩ ይሄዳሉ ማለት ነው። ተመሳሳይ ማለት ነው። ነገ የሚታገታሉ፣ ከነገ ወዲያ የሚታገታሉ። መሰል ነገሮች መጣራት አለበት። የመንግስት አገሪቱ ላይ መንግስት አለ። ያ መንግስት ደግሞ የራሱን ኃላፊነት መወጣት አለበት ብዬ አምናለሁኝ። መንግስት የለም ካልን ግን መንግስትን አንጠይቅም አሁንም ማለት ነው። የሚምታታ ነገር ስለሚሆን ማለት ነው። አንዳንድ ሰዎች ህግ የለም አገሪቱ ፈርሳለች፣ አገሪቱ የስቴት ፌለር ውስጥ ያለ ነው ምናምን ይላሉ። መልሶ ደግሞ ይሄንን ጉዳይ መንግስት ነው መቋጠር ያለበት የሚል ነገርም ሲናገሩ ካይንድ ኦፍ ፓራዶክስ እየሆነብኝ ስለሆነ ለማለት ያክል ነው። ከዛ ውጪ የሰሜናውያኖች አሊያንስ የሚል ነገር እያየው ነበር እና እንደ ጥቅል መላው አማራ ክልል ውስጥ የሚንቀሳቀሰው የፋኖ ኃይል ነው ወይ አሊያንስ የፈጠረው የሚለው ሌላ ጥያቄ ነው። ምክንያቱም የሚነሱ ነገሮች ስላሉ መላው አማራ ክልል ውስጥ ያሉት ፋኖች ናቸው ወይ ከሻዕቢያ ህወሓትና ጋር የገጠሙት? እሱ ሌላ ጥያቄ ነው መነሳት ያለ። ምክንያቱም ሰሞኑን እያየን የነበረ ጉዳይ ስላለ ነው። ሰሞኑን በአንድ በኩል ያሉት የመንግስትም ተቃዋሚ ነን የሚሉ መንግስትንም እንተቻለን የሚሉ አካላቶች በመንግስት ለብሔራዊ ክልላዊ መንግስቱ አዲስ አወቃቀር አለ ይመስለኛል እና በዛ ውስጥ የሚገባንን ያክል ስልጣን አላገኘም የሚል ለቅሶ ተጀምሮ ስላየው ማለት መንግስት ስልጣን አልሰጠንም፣ አራቱን ዞኖች በሚመጥናቸው መንገድ ስልጣን አልሰጠንም፣ ስልጣኑ ሞር የሚያደላው ለጎጃሞች ነው የሚል አጀንዳ ተከፍቶ ሲወራ ስለሰማው ማለት ነው። ስለዚህ ይሄን አሊያንስ የፈጠረው የትኛው ኃይል ነው የትኛው አካል ነው የሚለው መረጋገጥ አለበት። ከሆነ ደግሞ አሊያንስ ከፈጠሩ ደግሞ ምንድን ነው የአልቲሜት ጎሉ? የአሊያንሱ መንግስትን ማስወገድ ነው የመጀመሪያ ጉዳይ። ሁለተኛ በአማራ ህዝብ ላይ እነሱ እንግዲህ የአማራ ህዝብ እንትን ተብሏል መግፍኤ ብለው የሚሉት ብዙ ነገር ነው ያለው። ከ1974 ጀምሮ የሚያነሱ ሰዎች አሉ። የንጉሱ መውደቅ ጋር ተያይዞ የአማራ ህዝብ እንደ ህዝብ ተጎድተዋል፣ ያለ ስሙ ስያሜ ሰጥቶታል፣ ትርክ ተሰርቶበታል የሚሉ ግለሰቦች አሉ። ከዛ አልፈው ደግሞ ከፕሪቶሪያ ስምምነት በኋላ ላይ አጀንዳቸውን የሚያነሱ ሰዎች አሉ። የፌዴራል መንግስት ከትግራይ ጋር በነበረው ጦርነት የተፈጠረውን ነገር በጋራ የሚተቹበትም በጋራ የሚያደረጉት ስለሆነ ማለት ነው። ሪፖርትም ላይ አማራ ስፔሻል ፎርስ ነው የሚለው እዛ ላይ እና ምንድን ነው ላለፉት ዘመናት እንግዲህ እንደው እኛ ያደግንበትን ወቅት እንኳ የኢህአዴግ መንግስት የሚባለው ቲፒኤልኤፍ በዋናነት ይመራው የነበረውን ስርዓት በህዝብ በአማራ ህዝብ ላይ ሲስተማቲክ የሆነ ጄኖሳይድ ፈጽሟል ብለው የሚከሱ ሰዎች ናቸው። በቀደምም እናወራበታል ብለን ነበር። አልተመቸም መሰለኝ በዚህ ጉዳይ ላይ አሊያንስ ሲፈጥሩ የጄኖሳይድ ጥያቄያቸውን ህዝብን ተበልቶበታል፣ ህዝብ መከራ በልቶታል ብለው የሚያነሱበትን ኩዌስት የሚያደርጉበትን ጉዳይ ውሃ በላው ማለት ነው ወይስ አብይ አህመድ አገዛዝ ወይም ደግሞ የብልጽግና አገዛዝን ካስወገድን በኋላ መልሰን እንደገና ደግሞ እናንተ የኛን ጄኖሳይድ ፈጽማችሁብናል ብለን ምንድን ነው እየታሰበ ያለው? አልተገናኝቶ ስለሆነብኝ ነው ጉዳዩ ራሱ ማለት ኮረንስ አይደለም። ለመረዳት ራሳችሁ ገብቷቸው ነው ወይ?
ከዚህ በፊት አንድ ጀነራል ከፌዴራል መንግስት ወይም ከአማራ ብሔራዊ ክልላዊ መንግስት እንትን ከድቶ ወደ ፋኖ ገባ ተብሎ በጣም እንትን ሲባል ነበረ። የገባበት ምንድነው ለህወሓቶችም ለሻቢያም በቂ የሆነ አንደርስታንዲንግ ያለው የፋኖን ኃይል አጠናክሮ ፋኖ ለገባበት ዓላማ ወሳኝ የሆነ ገፊ ሆኖ ለገባበት ጉዳይ ተራማጅ የሆነ ሊደርሺፕ ይሰጣል ተብሎ የሚታሰብ ነው ጀነራል ተፈራ ማሞ ማለት ነው። ምንም እንኳ በሰዓቱ ብዙ ሰዎች ባለቤቱ ኤሪትሪያዊ ነች፣ ወሎ ተወልዳ ያደገች ኤሪትሪያዊ ነች ምናምን እያሉ የራሳቸውን አናሊሲስ ቢሰሩ ማለት ነው። አሁን መልሰህ ይሄንኑ ጀነራል የተናገረው ምንድነው? ሰሜናውያኖችን ለማጥፋት ነው። ማንን ነው ሰሜናውያኖችን የሚያጠፋው? እርስ በርስ አይደለም ወይ ሂስቶሪካሊ ሲጠፋፋ ይኖረው? በግንባር በምታክል መሬት ስም አይደለም እንዴ እርስ በርስ ሲጠፋፋ ይኖረው? አሁን መልሶ ገዳይና አጥፊውን ከሌላ ቦታ መፈለግ የተፈለገው ምን አይነት ፖለቲካ ታስቦ ነው? ሪሊ ይሄ የማህበረሰቡን ጥያቄ የሚመልስ ፖለቲካ ለመስራት ታስቦ ነው ወይስ ለማህበረሰቡ ሌላ ስም ለመፍጠር ነው እየሄደ ያለው ይሄ ግለሰብ ማለት ነው ጀነራል ተፈራ ማሞ? ይሄ በግልጽ መመለስ ያለበት ጉዳይ ነው ብዬ ስለማስብ ማለት ነው። ከዛ ውጪ በመጽሐፍ ረገድ የገዢ መደብ ትርክቶችን ሰርተው ሂስቶሪካሊ ያለውን ነገር ለነሱ የፖለቲካል ዲስኮርስ በሚመጥንና በሚያስሄዳቸው መልኩ መጽሐፍ ሳይቀር ጽፈው እስካሁን እስካለንበት ድረስ ውጥንቅጥ ውስጥ እንድንገባ አደረጉን የምንላቸውን አካላቶች የሻቢያ አመራሮች እነሱን ምን አስበው ነው? ምንድን ማሳያ ምንድን ነው? ያ ማሳያ የሰጧቸው ምንድን ነው? የተማመኑበት ጉዳይ ምንድን ነው የሚለውን ነገር መታወቅ አለበት። እዚሁ ቤት ውስጥ ያሉ ልጆች በሆነ የናሽናል ኢንተረስት ጋር ተያይዞ ኤርትራውያኖች ወይም ደግሞ የኤርትራ መንግስት እያደረገ ያለው ነገር ፈጽሞ ቶለሬት የማናደርገው አይደለም ብለው የሚሉ ሰዎች ኤርትራ መንግስት ጋር የፋኖ ኃይል ጥምረት መፍጠራቸውን እንደግፋለን እያሉ ሰምቼ ታዝቤያለሁኝ። መቼም ያው ለመከራ የጣፈው ቢነግድ አይተርፈው ይላል ሀገሬ ሰው። ለትዝብትና እንደዚህ አይነት ነገሮችን ለመስማት ነው በዚህ ዘመን የተፈጠረ ነው ብዬ አስባለሁኝ። በሚቀጥለው ኢንዲቴይል እንሄድበታለን ብዬ ለማለት ነው። አመሰግናለሁ። ቴንክ ዩ መሐመድ። ታፕታፕ እያደረጋችሁ እኔ ያለሁበትን ቦታ እየነካችሁ አንድ ጊዜ ታፕታፕ ስታደርጉ የሚናገሩት ንግግር ሳይቆራረጥ ወደ እናንተ ይደርሳል። ምንም የሚፈጅባችሁ ነገር የለም። ጣታችሁን ከስክሪን ጋር ብቻ ማገናኘት ነው። በጥራት እንዲደርስ ንግግሮቻቸው በጥራት እንዲደርስ ለማድረግ ብቻ ነው። እሺ፣ አማራ ዩናይትድ። ቴንክ ዩ ቴዲ፣ አመሰግናለሁ እድሉ ስለሰጠኝ እና ጠፍቼም ስለከረምኩኝ ትንሽ ቢዚ ሆኜ ነው፣ ይቅርታ። ሁለት ነገሮች ናቸው እንግዲህ ያየሁት አርዕስቱ። አንደኛው የአማራ ፋኖ የሰሜንን ጥምረት ወዘተ የሚል ነገር ነው። አንደኛው ደግሞ እገታን በተመለከተ ነው። እኔ አሁን እንዲያው ምናልባት እገታ የሚለው አንድ መንግስት እየደከመ ሲሄድ የሚከሰት ነገር ነው ብዬ ላስብ እንኳን ብሞክር፣ ከጅምሩ ጀምሮ ይሄ መንግስት ከመጣበት ጊዜ ጀምሮ እገታው ተጠናክሮ ነው የቀጠለው እና ይሄ መንግስት ያስተካከለው ነገር የለም፣ ወይም ደግሞ መፍትሄ ያመጣለት ነገር የለም። ለዜጎች ዋስትና የሰጠበት መንገድ የለም፣ ፍትህ ያረጋገጠበት መንገድ የለም እና ስርዓቱ እንደ ስርዓት ሁለት ነገሮችን ይዞ በሁለት ነገሮች የተመሰረተ ነው ብዬ አምናለሁ። አንደኛው ከመንግስት መዋቅር ውጭ የሆኑ ኃይሎችን በማደራጀትና እሱ የሚጠላውን ህዝብ ወይም እሱ በትርክት የጠላውን ህዝብ በተለያየ መልኩ የመጉዳትና አታክ የማድረግ ንብረቱን የመዝረፍ የማሰቃየት ሂደት እንዲሰሩ በመንግስት ባጀት የሚንቀሳቀሱ ኃይሎች አሉት። ራሱ ስያሜ የሰየመላቸው፣ ሲፈልግ ሸኔ ያላቸው፣ ሲፈልግ ሌላ ስም የሚሰጣቸው በየጊዜው ሲፈልግ ደምስሰናቸዋል፣ አይቀጡ ቅጣት ቀጥተናቸዋል እያለ የሚነግረን ሁሌ ማለት ነው። አንዱ መዋቅር ውስጥ ነው ያምናለሁ። እኔ ከዚህ በፊትም ተናግሬያለሁ። በመንግስት መዋቅር የሚደገፉ አብዛኛዎቹ ደግሞ የኦሮሞ ልዩ ኃይል ውስጥ የነበሩ ሸኔ ተብሎ የሄዱት ስቲል በኦሮሞ ክልል ውስጥ ደሞዝ እንኳን የሚከፈላቸው ፌሮላቸው ያልተዘጋ ሰዎች እዛ ውስጥ አሉ። እዚህ የመንግስት አካል ሽፋን የሚሰጡና መንግስት የሚፈልገውን ነገር የሚሰሩ አካላቶች ናቸው።
ጓጽዮን ላይ በተደጋጋሚ የሚነገረው እንግዲህ እዛ ጋር እንደ ኬላ እንኳን አስቀምጦ ራሱን እንደ ሀገር እንደተለየ ሀገር አድርጎ ቆጥሮ ከሆነ ከአማራ ክልል የሚመጡትን ሰዎች እየፈተሸ እያስቀረጸ የሚሄድ ከሆነ እዛ ጋር ያለው አካል የመንግስት አካል፣ ስለዚህ የሚዘርፈው የመንግስት አካል፣ የሚያዘርፈው የመንግስት አካል፣ የሚያሳግተው የመንግስት አካል፣ ሌላ ማንም የለም ማለት ነው። ከአባይ ከወንዟ እስከ ጓጽዮን ያለችው ዲስታንስ በአጭር የሰው ኃይል የሚሸፈን ነው። እንግዲህ ሰፊ ርቀት አይደለም። ስለዚህ የመንግስት ሰራዊት እዛ ጋር ካለ ድልድዩን የሚጠብቁ የመንግስት ሰራዊቶች አሉ። ጓጽዮን ላይ ኬላ ፈጥሮ ያለ መንግስት አለ። በዚህ መካከል ላይ የሚፈጸመው እገታ መንግስት አያውቀውም ቢሉኝ እኔ ይሄ ማንን እንደሚያታሉ አላውቅም። ስለዚህ መንግስት ፐርፐዝሊ የአማራን ህዝብ ወደ አዲስ አበባ እንዳይገባ ወደ አዲስ አበባ የሚደረገውን ንግድ ለማቋረጥ እና ጥላቻውን ሞር ያሳየበት አካባቢ ነው ያስባለሁ። እገታው በተደጋጋሚ የሚፈጸመው በኦሮሚያ ክልል ነው። በተደጋጋሚ ቅድም ካድሬዎቹ ፋኖዎችም ያግታሉ ብለዋል። እኔ ሰው የሚያግት ፋኖ ካለ ከማንም በፊት መታገለው እኔ ነኝ ራሴ። ተማሪ የሚገል ፋኖ ካለ ከማንም በፊት የምንታገለው እኛው ራሳችን ተገደልን ብለን ነው መሳሪያ ያነሳ ነው እንጂ ህዝባችን ልናሰቃይ አይደለም። ስለዚህ ይሄንን እንኳን በቅጡ ለመተንተና የቻሉ አይመስለኝም ብዙዎቹ የመንግስት ደጋፊዎች። ያው ከነሱ የሚጠበቅ ስለሆነ እኔ እነሱ ባሉት አይደለም። በዋነኝነት ግን ይሄ ስርዓት በመንግስት መዋቅር ሆኖ አማራውን እያዳከመ ነው ያለው። ከመንግስት መዋቅር ባሉ ኃይሎች ደግሞ አማራውን እያስጨፈጨፈ እያሳፈነ ነው ያለው። አንድም ቀን 7 ዓመት ሙሉ የመከራ ጊዜዎች ሲያልፉ የፈጸመውና ለፍትህ ያቀረበው ኃይል የለም ብዬ አምናለሁ። እሱ በዛ ቢታይልኝ ወደ ሌላ ታጣቂ ምናምን ማሳበቡ ምክንያት ነው ብዬ አላምንም። መንግስት ራሱ ነው የመንግስት ድክመት ነው ብዬ አስባለሁ እና ኢንቴንሽናል የሚያደርገው ነው ብዬም ስለማስብ ጭምር ነው። በዋነኛው ግን ወደ አማራው ትግል ላይ የመጣው ይሄ አሊያንስ ተብሎ አሁን የተነገረው እኔ ሰዎች የምትረዱት ከሆነ አሊያንስ የሚባለው ነገር እንግዲህ ምን ማለት እንደሆነ በደንብ ፖለቲካው የምትገነዘቡ ሰዎች ትተነትኑታላችሁ ያስባሉ። አንደኛ የአማራ ትግል ከየትኛውም አካል ጋር አሊያንስ አልፈጠረም። የተነገረው ምንድን ነው? ይሄ አሁን እየተንቀሳቀሰ ያለው የመስፋፋት ሂደትና አሁን የኦሮሞ ብልጽግና ሁልጊዜ የሚናገረው አለ። ቀይ ባህር እናከብራለን ይላል፣ የባህር ወደብ እናመጣለን ይላል፣ ብዙ ነገሮች ይናገራል፣ ይላል፣ ይሰራል። ይሄ እንቅስቃሴ ኮምፕሌትሊ ሰሜኑን የሴሜቲክ የሆነውን ህዝብ የማጥፋት ሂደት ነው ብሎ እንደ አንድ ፖለቲከኛ መናገርና እንደ አንድ የወታደር ስትራቴጂ ሰው ሁኔታውን ማየት ወንጀል ሊሆን አይችልም፣ ኃጢአትም አይደለም። እየመጣ ያለው ሁኔታ ጂኦፖለቲክስኑም ከማየት አንጻር የነኚህ ሰዎች የስግብግብ ስራ ምን ያህል የማስፋት ስራ እየሰሩና ሰሜኑን በደንብ እያዳከሙ መሆኑን አሁን ላይ ኮንሽስ ሆኖ የሰሜኑ ህዝብ ራሱን ማየት አለበት ማለት ኃጢአት አይደለም። ወይም አሊያንስ አድርጎ ከዛሬ ጀምሮ ፈትፍቶ ዛሬኑን ስራ እንሰራለን ማለት አይደለም። እያንዳንዱ ግን እርስ በርሱ ሲጋፋ የነበረው እርስ በርሱ ሲወቃቀስ የነበረው ቆም ብሎ እንዲያስብ ያደርገዋል ነው። ይሄ እንቅስቃሴ አሁን ያለው መንግስት የሚባለው አካል እየሰራ ያለው ስራ ነው። ስለዚህ ጀነራል ተፈራም ከዛ ውጭ የተናገረው ነገር የለም። ሰሜኑን አታክ የማድረግ ኮምፕሌት ይሄንን በነገራችን ላይ ከ5 ዓመት እስከ 4 ዓመት በፊት አይ ቲንክ ጦርነቱ ከመነሳቱ በፊት ጀነራል ጻድቃን ተናግሮታል። በእንግሊዝኛ ኢንተርቪው አድርጓል ከቢቢሲ ጋር ጂኦፖለቲክስን በተመለከተ የነኚህ ሰዎች ፍላጎት ምን ያህል ነገር እያሰቡ እንደሆነ ይሄ ሰሜኑን ምን ያህል አጥቅተው አዳክመው አንኮታክቶ ሀያል መሆንን እያሰቡ እንዳለ ቀደም ተብሎ የተነገረ ነገር ነው። ነገር ግን አሁን ያለው የአማራው ትግልና የአማራው መሪ አሁን ሰሜኑን የማጥቃት ሁኔታዎች ላይ በደንብ እየታየ ነው ብሎ መናገሩ እንደ አሊያንስ ወይም ደግሞ ድጋፍ ፍለጋ አድርጎ ማየቱ ተገቢነት ያለው አይመስለኝም። ሁለተኛ ቢሆንስ ይህን ዲክታተር መንግስት ኢትዮጵያ የሚባለውን ሀገር እየቀየረ ያለ እያጠፋ ያለ የአንድን ማህበረሰብ እያዳከመ ያለን ኃይል ቆም ብለን አስበን ያሉን ቅራኔዎችን ለጊዜው አቁመን በዚህ ጉዳይ ላይ ብንነጋገር ቢባል ምንድነው ኃጢአት ሊሆን የሚችለው? አንዳንዶች ምን ያመጣሉ? ጄኖሳይድ ጉዳይ ያመጣሉ። ጄኖሳይድ ዛሬ አንስተው ዛሬ የምትፈጽመው ጉዳይ አይደለም። ረዥም ጉዳዮች የሚፈልግ ነው። ረዥም ጊዜ የሚፈልግ ነው። ረዥም ጥናቶች የሚፈልግ ነው። ያ ማለት ግን ሰርዘዋል አልበደለኝም ወይም ደግሞ ይሄ ነገር አላረገኝም ማለት አይደለም። ዛሬ አማራው ህዝብ ነፃ መውጣት ነው የሚፈልገው። ገና ፍትህ ለማረጋገጥና ለማስፈጸም የሚችልበት ቦታ ላይ አልደረሰም። ጄኖሳይድን ለማን ነው የሚያቀርበው? በምን ምክንያት ነው የሚያስፈጽመውስ?
የተፈጸመበትን በደልና ግፍስ እንዴት አድርጎ ነው ሊያስፈጽም የሚችለው ነው። ኦኬ። ስለዚህ የመጀመሪያ ስራው ራሱ የማዳን ስራዎችን ሲሰራ ቀጠናው ትስስሮችንና ቀጠናውን ጉዳይ ማየቱ እንደ ወንጀል ባይታይ ጥሩ ነው ብዬ አስባለሁ። ከገሌ ጋር ጥምረት ፈጥረናል የተባለ ነገር የለም። ወደፊት ግን ያለው ሁኔታ ሁሉም ተረድቶ ይሄ መገፋፋቱን አቁሞ ቆም ብሎ እንዲያስብ ነው እየተነገረ ያለው። የሚያሳዩ ነገሮችም ደግሞ ያ ነው። ምልክቱም ደግሞ ይሄ ነው። የአብይ አህመድ በየአካባቢው መንቀጭቀጭ ዝም ብሎ እንደቀላል የመጣ ነገር አይደለም። ያንን አካባቢ የማጽዳትና የማዳከም ስራውን እየሰራ መሆኑን በግልጽ እየታየ ነው። ስለዚህ ከዚህ አንጻር ቢነገር እንደ መጥፎ ነገር ባታይ ጥሩ ነው ብዬ አስባለሁ። በተረፈ ቅድም አንድ ወንድሜ ብሏል፣ እናቃቸዋለን ብሏል። ብኖ በደሌ ወጥቷል እንጂ ኦፍኮርስ ባታውቁን ነው የሚገርመን። ታዲያ ይሄን ያህል እየተደቆስክ እንዴት አታውቀንም? የአማራውን ፋኖ ማወቅ እኮ ግዴታ እኮ ነው። የሚመታህን የሚያዳክምህን የሚደቁስን ካላወቅከውማ አንተ ገና ነህ ማለት ነው። ስለዚህ እንድታውቁንም ጭምር ስለሆነ የምንታገለው ይህንን ታሳቢ ብታረጉ ጥሩ ነው ብዬ አስባለሁ። እሺ ቴዲ አመሰግናለሁ። ቴንክ ዩ። ሰሜናውያን የሚባል አዲስ አስተላለፍ መጥቷል። ምናልባት ሰሜናውያን በዚህ ደረጃ ፍቅር በፍቅር ከሆናቸው ከኤርትራ ከቲፒኤልኤፍ እና ከፋኖ ጋር እኔ የምፈራው በቃ ይህን ያህል ከተፋቀራችሁ ቀለም በዛው አትሄዱም እንዳትባሉ ነው። በዛው ለምን አትሄዱም እንደዚህ ፍቅር በፍቅር ከሆናችሁ የሚል ጥያቄ ሊነሳ ይችላል። የሆነ ሆኖ ግን ይሄን አድምተን የምናልፈው ነገር ነው። ቁም ነገር አንድ በአንድ እያደማን እየተጠያየቀን እናልፋለን። ለምሳሌ የአማራ ፋኖች የመታገያ አጀንዳ አላቸው፣ ቲፒኤልኤፎች የመታገያ አጀንዳ አላቸው። ምስጋና ለእኛ ብሔርተኞች ይሁንና የሻዕቢያ ደጋፊዎችም የእጃቸውን እያፍታቱ ነው፣ እየገቡ ኮመንት እያደረጉ ነው። በዚህ አጋጣሚ ግን የሻዕቢያ ደጋፊዎች እስኪ ስለ ሀገራችሁ አንድ ኔጌቲቭ ነገር እስኪ አንድ ኮመንት ጻፉልኝ፣ እስኪ ማወቅ ስለምፈልግ ነው። አንድ እስኪ ኔጌቲቭ ነገር ጻፉልን እና ውሎ አዳራችሁ እኛ ውስጥ ሆኗል እና ለእኛ እድሜና ጤና ተመኙልን። እኛ ስላለን ነው እንዲህ ፖለቲካ የምታወሩት እንጂ ፖለቲካ ከጠፋባችሁ ቆይቶ ነበር። እሺ ወደ አያና ልምጣና ይህን ጉዳይ ግን ያለያሱ ጉዳይ በደንብ እናወራለን ለማለት ያለው። እሺ ቴዲ እገታ ቅድም ኤቢ ያሳቀኝ ትንሽ እገታ መጥፎ ነው ብሎ ሞስት ቤዚክ የሆነ ነገር ነው የተናገረው። እገታ ወንጀል፣ ከፍተኛ ወንጀል ነው። ኦፍኮርስ እኛ ሀገር ላይ ካለው ችግር አንጻር እገታ አሁን ኖርማል ሆኖብናል አይደለ? ተለመደ እኮ ብዙ ጊዜ ስለምናየው ስለምንሰማው የሚያስደነግጥ ነገር መሆኑ ቀረ። የሴት ልጅ መደፈር፣ እገታ፣ የሰዎች መገደል ቁጥር በጣም ቁጥር ነው። በቃ 50 ምናምን ሲባል 10 ነው 40 ነው ምናምን ብለን ላይክ ተወልዶ እነሱም ተስፋ ማንነት እንደሌላቸው እስከሚመስል ድረስ እነኚህ ነገሮች እየቀለሉብን ሄዱ። ለምን ብትል ያው መሳሪያ ተበተነ። ሁሉም ፍላጎቱን፣ ጥያቄውን፣ ፖለቲካውን በጦር መሳሪያ ነው ማስፈጽመው አለና ይሄ ተበትኖ ነው ያለው። ፖለቲካ ሰራበታለሁ ነው። የሚገርም ነገር ምን ችግር አለ ታዲያ? የደሃ ልጅ እልቁ መሳፍርት ቁጥር ስፍር የለውም። የተወሰነው ቢሞት፣ የተወሰነው ቢታገት፣ የተወሰነው ቢዘረፍ ምን ችግር አለው? እኔ ፖለቲካ ሰራበታለሁ የሚል ጀስቲፊኬሽን ሰርተው በአደባባይም የሚናገሩ አካላት ያሉበት ነው እና የጸጥታ የፍትህ መጓደል ነው አላማው። በይዘው እንደዚህ አይነት ነገሮች የሚደረግበት አላማው፣ ዋናው አላማ አንደኛው የፕሮፓጋንዳ ነው። መንግስትን የማስጠላት፣ ህዝብ እንዲነሳሳ ለማድረግ አዶኖ መቼ ተስፋ እንደሚቆይ ህዝቡን አስለመዱት እኮ። መጀመሪያ ላይ ተጠቅመውበት ነበር ለተወሰነ፣ ግን ይሄ በቃ አንገቨርነብል ማድረግ አሁን እዚህ ላይ መጥቶ የሚናገሩት አይነት የለም መንግስት እንዲሆነዋል ፈርሳል ተነሳ እንደዚህ የሚለውን ነገር ለመስሪያ የፕሮፓጋንዳ መጠቀሚያ ነው። ሌላኛው እና በጣም አደገኛው ግን የገቢ ምንጭም ነው። አሁን እያየን ያለነው ኬላዎችን ዘርግቶ ገንዘብ መሰብሰብ። ኦሮሚያ ክልል ውስጥ በጣም ችግር የነበረ አሁን አማራ ክልል ላይ በግልጽ የሚታወቅ ያው ኤቪደንሶቹም ያሉ ራሳቸውም ያመኑት ነው። ኬላ ዘርግተው በየቦታው ሰውን ገንዘብ ይቀበሉታል። ቀደም የአማራ ሾፌሮች የሚባል ነገር ሲያወራ የነበረ የዋህ ወንድማችን አለ። ሁሉም ነገር ነው እንደዛም ጭምት የሚያደርገው። አንዳንዴ ሁሉንም ሾፌር ነው ኬላ ዘርግቶ አረኔ ወላይታ ነኝ ብትለው ሊያሳልፍህ ነው እንዴ? ይቀበልሃል። አንተንም ኬላ የዘረጋ ሰውዬ ዘርህን አይጠይቅም። ይሄን አይነት ቅልነትም ይዘን ባንመጣ ጥሩ ነው። የገቢ መሰብሰቢያ ነው።
አንተ ኦሮሞ ነኝ አልከፍልም ብትለው በአንተ ነው የሚብሰው። ያው ሁሉም ቦታ ላይ የሚሰራው ይሄ ነው ያለው። አንድ ገቢ ማሰባሰቢያ የፖለቲካ መስሪያ ነው። ለፖለቲካ ፍጆታና ለገቢ ነው። ሰው እየተዘረፈ ነው፣ እየታገተ ነው። ከዚህ በፊት አይ ቲንክ ባህር ዳር ላይ ሰምታችሁ ከሆነ ቦርሳ አዝለው በጣም ጥሩ የመሳቃ ያላቸው ልጆች ካዩ ራሱ በቁማቸው ይተመናሉ። ይሄን ቢይዘው አባቱ ስንት ይከፍላል ብሎ የሚባል ነገር በግልጽ የሰዎች ምስክርነት ሁሉ ሰምተናል። ሰው አግቶ ገንዘብ መሰብሰብ እንዲህ አይነት ነገር ሚዲያ ላይ ያለው ደግሞ ምንም ነገርን ለማገናዘብ ለማመንጀግ ለማብላላትም ጊዜውም አቅሙም የሌለው አንዳንዱ አቅሙም የሌለው መፍረድ አንችልም። ዝም ብሎ የተባለውን ነገር ወስዶ መጥቶ የሚያወራ አሁን እዚህ ጋር ስንሰማ የነበረው ማን ወንድማችን መንግስት የለም እንዴ ብሎ ሲያበቃ ከዛ በኋላ የመንግስት ድክመት ነው ይላል። ከዛ በኋላ ደግሞ ሆን ብሎ እየተሰራ ነው ይላል። የትኛው ነው? መንግስት የለም፣ መንግስት አለ፣ የመንግስት ድክመት ነው፣ ሆን ብሎ ነው እየተሰራ ያለው። አሁን ወንድማችን ዩናይትድ አማራ ራሱ ምንድነው ያለን? ደካማ መንግስት ስለሆነ ነው ብሎ ከዛ ሆን ብሎ ነው ያደረገው አለ። አይ ቲንክ እነኚህ ሁለቱ አይጋጩም። በጣም የሚጣረስ ነገር ነው የምናወራው። ለዛ ነው እውነት ተናገሩ። ውሸት እንትን ማድረግ ማስታወስ ይጠይቃል፣ ሂሳቡን መስራት ይጠይቃል። በብርቱካን ላይ ያየነው አይነት ማለት ነው። ውሸት በጣም ብዙ ፊዚክስ አለው። እውነት አንድ አይነት ነው፣ ጥርት ነው። ነገም ትደግመዋለህ፣ አትያዝበትም፣ አታፍርበትም። እዚሁ እኛው ፊት ለፊት ይሄው የምትናገሩት ነገር እርስ በርሱ ከአንድ አፍ 8 ደቂቃ ውስጥ ሁለት የተጣርሰ ስትወጣ ምን ማለት ነው? እናንተ ፖለቲካ ትሰሩበታላችሁ ተብሎ ይራገብልናል ተብሎ የሚሰራ ስራ አለ። ከዛ በዘለለ ገንዘብም እየተሰበሰበበት ቢኮዝ እዚህ ላይ ገንዘብ መሰብሰብ በጣም አስቸጋሪ ነው። አሁን ትላንትና የሆነ ቤት ነበርኩኝ ብለው አፋቸው ብረት እስኪላቸው ድረስ ጮሆ $200 ነው መሰለኝ የሰበሰቡት። ምን ማለት እንደሆነ እንግዲህ አስቡት። $200 ድሮ ብር እንትን ይሄ ልክ እንደ ቲክታክ ማኒጋን ነበር የሚርከፈከፈው እናስታውሳለን። ይሄ የነገስታት ዘርነን የሚሉ ሰዎችም ከዛ በፊት እና እስክንድርም ሲዘበዝቡ በአፈሱት እንኳን አሁን በቃ ትጮሃታለህ እንጂ ጊፍት ኖርማል ጊፍት ግለሰብ ሲጠይቅ ይቀላል። ህዝቡ መስጠትም ትቷል። በጣም ይነቃል። ስለዚህ ያው ኬላ ሰርቶ አግቶ የመቀበሉ ነገር ያለ ነውና ይሄንን ማስቆም ያለበት አንዱ ኃላፊነት መንግስት ነው፣ ጸጥታን ማስከበር። ሌላው ደግሞ እንደ ህዝብኛ ይሄንን ኢንካሬጅ ማድረግ የለብንም። የፖለቲካ መጠቀሚያነቱን አትሊስት ብናጠፋ ህዝብ እንዲቋቋም እናደርጋለን። ወደ አላያንሱ ነገር ሲገባ ትንሽ አላያንሱ ፈገግም ያስብላል። እኔ ሞቼ ጉዳይቼ የምትል ሴትዮ ነበረች መናሽ ምትባል ጉዳይተን ሁለት የሸዋ በትንሹ ማለት ነው፣ ሁለት የወሎ በትንሹ በጣም ቢያንስ አፋድን ቀንሰህለት ራሱ ማለት እሱ ራሱ እዛ ጋር መያያዝ ያልቻለ አሁን በአቅጣጫዊ የሆነ ሰሜናዊ የሆነ ኃይል ያውም ደግሞ ከቲፒኤልኤፍ ጋር እንደዛ አደርጋለሁ ካለ ጎ ሄድ ነው፣ በርቱ ነው፣ ቀጥሉበት ነው። ጀነራል ተፈራ መጽሐፉን አውጥቶ ገጽ 44 ላይ የተንቤን ሰው እንደሆነን የተናገረበትን አምጥተው ትንሽ ያራገፉት ነበር ዋና አማራዎች። እነሱ አፋ ያስገባ ፈጣሪ የተንቤንም ይሁን እንግዲህ አይሁንም አይታወቅም። ግን ጀነራሊ ያው እነኚህ ሰዎች ምን ያህል እንደጨነቃቸው የሚያሳይ ነው። ከቲፒኤልኤፍ ጋር ሄደ ቀለበት ባደርግስ ምን አለበት ካልክ የሆነ ነገር በጣም ብሶብሃል ማለት እንጂ ጄኖሳይዱን ያው ተው ጄኖሳይድ ምናምን ድሮም እናውቃለን ውሸት ነው። የፈጠራ ስራ ነው እየተሰራ ያለው፣ ያልተጠና ምንም መሬት ላይ የሌለ ነገር ነው። ኢንተንት የለውም። ባለፈውም ስናወራ ነበር። ቲፒኤልኤፍን አቅፎ ጄኖሳይድ ተፈጽሞብኛል የሚል ትርክት ካለ አይ ቲንክ ራሳችሁንም ትንሽ አይ ቲንክ ይሸመማችኋል ብዬ አስባለሁ። የጥላቻ ፖለቲካ ሲሰራበት የነበረው ኦሮሞ ላይ ስለነበረ አሁን ከቲፒኤልኤፍ ጋር ብንሰራ ሰሜናዊ ብንለው ችግር የለም የሚለው ነው። የበላይነት ትግል ስለሆነ በላይነቱን ከኛ ጋር ሊቋደሱ ይችላሉ። ደቡቡ ዝቅተኛ ነው፣ እኛ ሰሜናዊያን ኢትዮጵያን በመስራት ውስጥ የበላይነን የሚለውን ይሄ የበላይነት ትግል ነው። የውሸት ጄኖሳይድ፣ የጥላቻ ፖለቲካ ይሄ ነው ሶስቱ ነገር ነው አይደለ? ዋናው ልንተባበር እንችልበታለን የሚሉት ይሄ ካልሆነ በስተቀር ያው ጄኖሳይዱን በመስኮት ያወጡትና እንትን ይላሉ እንጂ ሰልፍ ዲፌንስ ምናምን የሚባል ነገር የለም። የአማራ ህዝብ ሰልፍ ዲፌንስ የሚያስፈልገው ከዚህ ኃይል ነው። አንተ አስተማሪ ከሚረሽን ኃይል፣ ተማሪ ከሚረሽን ኃይል ከዚህ የሚከላከለው ፈጣሪ መንግስትን በደረሰልኝ እያለ ኡታውን እያሰማ ያለው ከዚህኛው ኃይል። በዚህ በኩል ግብር ይቀበላል፣ በዚህ በኩል ይገለዋል፣ እንደፈለገ ያደርጋል። ከዛ ስማ በጅተህለት ደግሞ ትመጣለህ። ስለዚህ እኔ ያርግላቸው ሰሜናዊም ይሁኑ ምዕራባዊም ይሁኑ ባደረጉት አድርገው ሰብሰብ ቢሉ ጥሩ ነው። ለቲፒኤልኤፍ አደጋለሁ። ለነሱ ያው እነሱ ስለጨነቃቸው ነው።
ያው ከቲፒኤልኤፍ ያለ ከሰይጣን እንሰራለን ብለዋል። አሁን ኔክስት ታይም ከሰይጣን ጋር ቢመጡ ማይግራ አይገባኝም። ይሄ ነው የጨነቀው እርጉዝ ያገባል ስትወልድበት 4 ኪሎ ይገባል ነው መሰለኝ ነገሩ። እናየዋለን፣ እሱ ሲበስል የምናየው ነገር ይሆናል። ለቲፒኤልኤፍ ግን ታጥቆ ከሚታገል ኃይል ጋር ከተቆራኘ ወይም ከተወዳጀ አውቶማቲክሊ የፕሪቶሪያውን ዲል ጥሰዋል ማለት ነው። ስለዛም ነው ምግበይ የካዳቸው። ቴንክ ዩ ያያናሺ መስፍን ፈይሳ ሮቢ ቴዲ በእኔ አልጨክንም፣ እኔም በአንተ አልጨክንም። በአንተ ጉዳይ እኮ አስቸገረኝ እኮ እኔም በአንተ አስቸገረኝ አንተ ጉዳይ እኔንም። ለማንኛውም ሁለት አጀንዳዎች ላይ እኔ ሰሜኑን በአጭር ነው የማልፈው። ባቄላ ጠፋ ሲል ፈስ ቀለለ አሉ ሰውየው። ከሰሜን ቢተባበር ደቡብ ሰሜን ሄዶ ከመሞት ልጆቹ ተረፉለት እንጂ ምን የሚጎልበት ነገር አለው? በዚህ የሚግናደድ የሚበሳጭ አጀንዳም የሚያደርግ አንደኛ ኢትዮጵያ ይታረቃታል እግዚአብሔር። ከሰሜን የሚነሳ ጦርነት ነው ኢትዮጵያን ዋጋ ሲያስከፍል የኖረው በታሪክ። ሰሜኖች የሚያነሱት የፖለቲካ ግጭት ነው፣ እሊት ነው። ደቡቦች ምስኪኑ ሄዶ አይጋ ተራራ ላይ ናፍቃ በረሃ ላይ ተንቤን በረሃ ውስጥ ሬሳውን አራገፈ እንጂ ሰሜን ቢታረቁ ታረቁ ባካችሁ ብለን እንለምናለን። አንቀናም። የምትቀናው እኮ ከነሱ ያነሰ የሰው አቅም ቢኖር ከነሱ ያነሰ ጉልበት ቢኖር አይ ነገ እነዚህ ከተባበሩ ሊያጠቁኝ ይችላል ብለን ቅልፍ ታጣለ። እንደ ጠላት ከፈራቸው እንደ ጎረቤት ተጣልተው ከታረቁ ዘመነ ካሴ ወያኔን ለመታገር ነው አስመራ የገባው። ተፈራ ማሞ ወያኔን ለመታገር ነው የሞት ፍርድ የተፈረደበት። አሁን ዛሬ ታርቀናል ቢሉ ማን እንቅልፍ ያጣል? ቴዲዬ እልልልልልል ብለን እንደው ኢትዮጵያ ጦርነት ከላዋ ላይ ጠፋ በቃ ተገላገልን ብለን ከማልቀስ ቅድም እንዳልከው ደግሞ እንደውም ሰሜኖች ከደቡብ ጋር መኖር አንፈልግም ካሉ መንገዱን ጨርቅ ያርግላችሁ ተብሎ እንኳን የሚሸኙበት ነው። ምክንያቱም ሰሜን ለደቡብ የተረፈው የጦርነት መሬት እንጂ የምርት መሬት አይደለም። ይሄንን የምናገረው ለአማራ አይደለም። ይሄንን የምናገረው ለትግራይ ህዝብ አይደለም። ይሄንን የምናገረው ከነሱ ወጥተው ትርክቱን ለሚያካሂዱት እሊቶች ነው። ስለዚህ ትናንት ተቀጣቅጠው ትናንት መሳራ ተማዘው ኢትዮጵያን ዋጋ አስከፍለው ትርክት ፈጥረው ዛሬ ለደረስነው መከራ ያደረሱን ሰዎች ታርቀናል፣ አንድ ላይ ቆመናል ቢሉ ማን ብርድ ይለዋል? አሁን ለምሳሌ የትግራይ ጦርነት ጊዜ ይሄ ከደቡብም ከሰሜን ከአማራ ክልል መለስ በሙሉ ወደዛ ዘመተ ህዋትን ለማጥፋት 5 ሚሊዮን ናቸው። 5 ሚሊዮን ይፈራሉ፣ ስጋት ትንሽ ስለሆኑ። አሁን እንደ ኦሮሞ ራሴን ባነሳ ይሄ ከኦሮሚያ ደቡብ ዙራ እንኳን መጥቶ ከሰሜን ጋር ቢተባበር እንደ ኦሮሞ ደስታ እንጂ የሚሰማኝ ለምን ተባበሩ ብዬ እንቅልፍ አላጣም። ለምን? በማህበረሰብ ቁጥር አነስተኛ አይደለም። የመሬት አቀማመጤ ስጋት የለብኝም። በቂ ሪሶርስ አለኝ። የነሱ መተባበር ደስታ እንጂ ከፊት የምነበበው ፍርሃትም ስጋትም አይነበብብኝም። ስለዚህ አጀንዳም አላረገውም ማለቴ ነው። ወደ እገዳው ልምጣ። መንገዱን ጨርቅ ያድርግላችሁ። እናንተ ከታረቃችሁ እግዚአብሔር ኢትዮጵያን ታርቋታል ብዬ ጸሎት አደርጋለሁ። በርቱ ነው የምላችሁ። ወደ እገታው ልምጣ። ቴዲ አንተነህ የሚባል ሰው አጋጆች በኢትዮጵያ ባንክ ነው ብራቸውን የሚያስቀምጡት፣ ስልካቸው የኢትዮጵያ ስልክ ነው አለ። እባክህ አጋሽ ካልሆንክ አጋሽ ጋር ካልተባበርክ እኔ እስከዛሬ ኢትዮጵያ ባንክ የሚያስገባ አካውንት አሁን ከሰጠኝ እኔ ኢትዮጵያን ካንተ ጋር ተቃዋሚ ሆናለሁ። ስልክ ቁጥሩን አጋቹን የስልክ ቁጥሩን አጋች ከሰጠኝ
እኔ አሁን ዛሬ ከሱ ጋር ተቃዋሚ ሆናለሁ። አብረህ አጋጭ ካልሆንክ፣ አብረህ ተባባሪ ካልሆንክ የባንክ አካውንቱ ብሩ የት እንደሚገባ አውቀን እዚህ መጣ። ይሄ ኢትዮጵያ ውስጥ እኮ ብኖር እኔ ይዘው ያንን ያወራውን አካውንት እባክህ ስጠኝ ነበር እምለው። አስሬው መርመራ አድርጌ ወይ ተባባሪ ነህ ያየውን አለመጠቆምህ ደግሞ ወንጀለኛ ነህ ብዬ ማለት ነው። በምንድን ነው እስኪ ቴዲ እንደ ሰው አስብ። አንተ ተባባሪ ካልሆንክ የሰውን አካውንት ያስገቡበትን አንተ በምን አየህ? አጋች የሚጠቀመውን ስልክ ቁጥር አንተ አብረህ ካልሆንክ አንተ በምን አየህ? አየህ፣ ራሳቸው ይገላሉ፣ ራሳቸው ያግታሉ፣ ራሳቸው ደግሞ ተመልሰው ፕሮፓጋንዳ ይሰሩበታል። እንደ ብርቱካን ማለት ነው። ደብረ ጋጽዮን ማለት አማራና ኦሮሞ ሽፍቶች የሚኖሩበት ጫካ ማለት ነው። ኦሮሚያ ክልል ታገተ ማለት የኦሮሞ ህዝብ ነው ወይም የኦሮሞ ፖለቲከኛ ነው ይህንን እገታ ያደረገው ልል አልችልም። ጋጽዮን የአማራም የኦሮሞ ህዝብ 50-50 የሚኖርባት ከተማ ናት። መሬቱ ቦርደር ነው። ስለዚህ አጋቾች አማራ ክልል 20 ተማሪ የተገደለውን እንዳላየ እኔ ነበርኩ ወጥቼ የምታገለው ይላል። አስተማሪ አግትና ቅጣቸው በደንብ ያለውን የራሱን የፋኖ አዛዥ በጆሮ አደባባይ ላይ ሚዲያ ላይ እየሰማን 20 ልጅ ገደልን 20 መምህር ገደልን እያሉ አማራ ክልል ሞት ለነሱ የነጻነት ትግል ነው። ኦሮሚያ ክልል የሚሞተው ዳይመንድ ነው። አየ ለሰው ነፍስ አይደለም የሚያዝኑት። የሰው ነፍስማ ሩቅ ላለው አማራ እየታገልኩ እቤቴ ውስጥ ያለውን አማራ ለምን ትገላለህ ብለህ ትጮህ ነበር። እውነት ቢሆን የምትታገለው ለህዝብ ቢሆን ድል ቦታ ጃምብ ታረጋለህ። የነጻነት ትግል የህዝብ ጥያቄ ቢሆን አማራ ክልል ኦሮሚያ ክልል ከተደረጉ ወንጀሎች በላይ በየቀኑ ፋኖ ወንጀል ያደርጋል። ነገር ግን ይሄ አማርኛ ተናጋሪው ሚዲያ የኦሮሚያን ክልል ብቻ ነው አይኑ የሚያጠልቀው። ምክንያቱም አረንጓዴ መሬት የምትታየው ኦሮሚያ ናት። እዛ በረሃ ስለሆነ ድንጋም ስለሆነ መነጽራቸው አያሳያቸው ይሆን አላቅም። እዛ ክልላቸው ውስጥ በየቀኑ የሚደረገውን ግፍ አንድም ቀን ነውር ነው ብለው አይቃወሙም። ለዚህ እኮ ነው መርጦ አልቃሾይ ፖለቲከኛ ስለሆናችሁ የነጻነት ወይም ደግሞ የሰው ነፍስ አራርቷችሁ አይደለም የራሳችሁ የገደላችሁ ነፍስ እንደ ነፍስ አትቆጥሩም። ሰው የገደለው ነፍስ ሲሆን ፍትህ ትጠይቃላችሁ ምንለው ለዚህ ነው። ፍትህ ከሆነ ለሰው እኩል የምታዝኑ ከሆነ 20 ተማሪ ገደልኩ መምህር ገደልኩ ያለውን ኡኡ ብለህ ልብስን አውልቄ እንዴት እዛ ከሩቅ እየታገልኩለት እዚህ ቤቴ ውስጥ ትገላለህ ብለህ ካልተናገርክ እኔ ጋር ለሞተው ካለቀስክ ለሞተው ወዳጄ ሳይሆን የምታዝነው ፖለቲካ ፕሮፓጋንዳ ልትሰራበት ስለምትፈልግ ነው ብለን የምንታገለው ለዚህ ነው። ታንክ ዩ ቴዲ። እሺ ቴንክ ዩ መስፍኔ። አሁን ወደ እንትን እንምጣ፣ እያጠበብን ወደ ሲሪየስ የሆነ ነገር እንምጣ። አድማጭ ተመልካች እየሰማን አሁን ላለፉት 3 ዓመታት 4 ዓመታት እንኳን እዚህ ስንቀመጥ እኔ እንኳን ስናገር ብዙ ጊዜ እስኪሰለቻችሁ ድረስ የሰማችሁት ትንታኔ አለ። ለምሳሌ አሁን የሰሜናዊ ያለ አላንስ እንፈጥራለን አላሉም ቃል በቃል ግን ወደፊት ወደዛ የምንሄድበት ነገር ሊኖር ይችላል ያሉት። ኦኬ አሁን ይህንን ታሳቢ አድርገን ለምሳሌ እኔ እንኳን ስተነትን የነበረው 1966ቱ አብዮት አለ። ተፈሪ መኮንንን ከስልጣን ያስነሳው፣ ከዛ ደርግ ስልጣን ይዟል። ከዋለልኝ መኮንን ጽሁፍ ይጀምራል። የቃስ ዩኒቨርሲቲ ተማሪዎች እቻ ሀገር የሁለት ብሔሮች ብቻ መፈንጫ ናቸው ወይም ኢትዮጵያ የብሔር ብሔረሰቦች እስር ቤት ናቸው ብሎ ከጀመሩበት ይጀምራል። ከዛ በዋነኛነት ደርግ ላይ እነ ኢያፓ፣ እነ መኢሶን፣ እነ ቲፒኤልኤፍ፣ እነ ጀብሃ አማራ ገዢ መደብ በድሎናል ብለው ወደ ጫካ ገብቷል። ይሄ ሀቅ ነው። ከዛ ጊዜ ጀምሮ ደርግም ተወግዶ ቲፒኤልኤፍ ስልጣን ላይ ከመጣ በኋላ አማራ ገዢ መደብ ጨቁኖናል በሚል ያልተደራጀ ፓርቲ የለም። የዚህ ደራሲዎች አሉ። አማራ ህዝብ ላይ ለተፈጸመው ግድያ፣ ኢሰብአዊ ድርጊት፣ መፈናቀል፣
አንዳንዶች በተደጋጋሚ ብዙ ቦታ እንደምትናገሩት ጄኖሳይድ፣ የሐሰት ትርክት ዋነኛ ኮር የአማራ የመታገያ አጀንዳዎች ነበሩ። አሁን ከነዚህ ደራሲዎች ጋር አላያንስ እንፈጥራለን ስትሉ እንደው ለቀልድ እንኳን አማራ ህዝብ ላይ ማላገጥ አይሆንም? ጀስት ለቀልድ ራሱ አማራ ሞት ላይ አማራ መፈናቀል ላይ መታገል አንድ ነገር ነው። አሁን ኦኬ 4 ኪሎ ከተገባስ በኋላ ለምሳሌ አሁን ደርግን ካስወገዱ በኋላ ሻዕቢያ እና ቲፒኤልኤፍ ድጋሚ እንደተዋጉ ታውቃላችሁ። አይ ነው ተረጋጉ። አንዳንዶቻችሁ ጠብጠብ እያላችሁ እየወጣችሁ ነው። የአረንጓዴ ቢጫ ቀይ አድርገህ የጎረቤት ሀገር ፖለቲከኛ ገብታል፣ ተሰግስጋል። እንደ ጉድ ማለት ነው። ፈንጭ እንደ ጉድ ኮመንት ያስታውቃል። ከያለበት ተነቃንቀ ኮመንት ታደርጋለህ። እኛ ላይ ነው መቼ ሳፍን የምትከፍተው እንትን የምትለው እንጂ ሌላ ምን ታወራለህ? ኦኬ የሆነውን አሁን ቁም ነገሩን እናወራ። በቃ እዛው አዙሪት ነው ማለት ነው የኛ ነገር። ቲፒኤልኤፍ እና ደርግ አላያንስ ፈጠሩ። ቀይ ኮከብ ዘመቻ ላይ አላያንስ ፈጠሩ፣ ደርግን ቀጠቀጡ። አንዳንዶች እንደውም የዚያድ ባሬንም ጦርነት ደግፈው ቲፒኤልኤፎች እና ሻዕቢያዎች የደርግን ሰራዊት ወግተዋል ይላሉ። ኦኬ ከዛ ደርግ ተወገደ። ከዛ ወደኋላ ተመለሱ፣ ተታኮሱ። እንደምታውቁት በባድመ ጦርነት ከ100,000 በላይ ዜጎቻችንን ጨረስን። ምድሪቱ ደመከልብ ሆነች። ከዛ በኋላ እንደገና ደግሞ ቲፒኤልኤፍ ደግሞ አሁን የመጣው ለውጥ መጣ ሲባል ደግሞ ወደ መቀሌ ሄደ። ድጋሚ ከሻዕቢያ ጋር አላያንስ ይፈጥራሉ። ከዛ መጀመሪያ ደርግን ሲያስወግዱ ኢዲዩን ይዘው ነበር ለሶስት የመጡት። እነ ኦነግን ክደዋል፣ እነ ኢዲዩ ተክደዋል። የኢዲዩ ሰዎች ኋላ ላይ የብአዴን ሰዎች እኛ ያልተወከልንበት ህገ መንግስት ጸድቀዋል አሉ። ቁርሾ ነበር። ከዛ በኋላ የደረሰባቸውን የምታውቁት ነው። አሁን ድጋሚ ብልጽግናን ያስወግዳሉ። ከዛ በኋላ እንደገና ይታኮሳሉ። ከዛ በኋላ የሆነን ሰው ይመጣል። ከዛ በኋላ ይታኮሳሉ፣ ያስወግዳሉ። ከዛ በኋላ እንደገና ይታኮሳሉ። ከዛ በኋላ የሆነን ሰው ይመጣል። ከዛ በኋላ ይታኮሳሉ። ቀልድ ነው የያዛችሁት ወይስ ትግል ነው? እንዴት ያለ ነገር ነው ይሄ ነገር? ቢሳካላችሁ ራሱ እርስ በርስ እንደምትታኮሱ ለመገመት ሰው ሆኖ መፈጠር ብቻ በቂ ነው። ይሄን ለመገመት ምንም የረቀቀ ጭንቅላት አያስፈልግም። አሁን የኔ ጥያቄ አብረው ሊሄዱ የሚችሉ ነገሮች ናቸው ወይ እነዚህ ኃይሎች? የአማራ የራሱ የመታገያ አጀንዳ እያለው፣ ቲፒኤልኤፍ የራሱ የመታገያ አጀንዳ እያለው፣ ሻዕቢያ የራሱ ፍላጎት እያለው እንዴት ነው ያስታረካቸው? አሁን እንዴት ነው ሊታረቁ የሚችሉት? በይደር ካቆየ መተማመኛው ምንድን ነው? አሁን የቲፒኤልኤፍ ሰዎች ቀደም ሲል ሲናገሩ የነበሩት ምግቤ ሲናገሩ ሰምታችኋል። ምንም አንደራደርበት ጠንካራ አቋማችን አለ። የተፈናቀሉት ይመለሳሉ፣ የምዕራብ ትግራይ ወደ ይዞታችን ይመለሳል፣ በህገ መንግስቱ መሰረት እቻ ሀገር እናስተዳድራለን እያሉ ሲናገሩ ነበር። እናንተ ደግሞ ህገ መንግስቱ ድጋሚ መጻፍ አለበት ትላላችሁ። ማንደራደርበት ከሚሉት ነገር ጋር እናንተ ፈጽሞ የምትደራደሩበት ነገር ነው። እነሱ ጭራሽ ለክርክር ማስቀመጡትን ነገር እናንተ ጭራሽ እንትንም አላላችሁ። እንዴ ነው ሊታረቁ የሚችሉ እነዚህ ነገሮች? ይህንን ሊሆን የሚችልበትን መንገድ ብናወራ ለማለት ነው። ካልሆነ የፈጥኖ ደራሽ ኃይሉና የሳፌ የሱዳን አርሚ ፎርስ ካርቱም ላይ እንደተታኮሱት አዲስ አበባ ላይ መታኮስ ነው የሚሆነው። ይህንን እንዴት ነው ልናወራ የምንችለው? በሲሪየስ ነው የምናወራው፣ በሲሪየስ ነው የምናወራው። ይሄ እንደዚህ አድበስብሰን ሳይሆን ሊሆን በሚችል ነገር ነው እና በዛ ወደ ነው ማውራት ያለብን። ሁለተኛ ይሄ የእገታ ጉዳይ ነው። የዜጎች ተቀዳሚ ተግባር የዜጎችን ሰላምና ደህንነት የመጠበቁ ተቀዳሚ ኃላፊነት የመንግስት ነው አይደል? ስለዚህ አሁን ታጣቂ ኃይሎች መጥተው ከሆነ መኪና ሙሉ ህዝብ እያገቱ ያሉት መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው። ቀደም ሲል እኔ ደመላሽ ገብረ ሚካኤል የአዲስ አበባ ፖሊስ ኮሚሽነር ናቸው መሰለኝ ኢትዮጵያ ውስጥ ዓለም ላይ የአዲስ አበባ ሰላም አዲስ አበባና ዙሪያዋ ሰላም ከለንደን ይበልጣል ብሎ ተናግረው ነበር። የምታስታውሱ ከሆነ ኦልሞስት የክራይም ጉዳይ 0 ደረጃ የደረሰበት ደረጃ ላይ ደርሰናል ከለንደን ጋር ነጻጽረው ማለት ነውና ያን የንጽጽር ሁኔታ ከየት ሄደ? ከለንደን ጋር ነጻጽረን በተነገረን ማግስት መኪና ሙሉ ዜጎቻችን የታገቱ ማለት ነው። አሁንም ችግሩን እንደዚህ ጣት የመቀሰር ነገር ላይ ከሆነ ታጣቂ ኃይሎች ናቸው ይህና የሚያደርጉት የተባለ ፖለቲካ የሚሰራ ከሆነ ኦኬ፣ የመንግስት ተግባሩ ምንድን ነው? እንግዲህ ቀደም ሲል ባለፈው ዓመት ለሀገር መከላከያ ሰራዊት የተበጀተውን በጀት ብታዩ
ከየትኛውም ክልል ይበልጣል። በታሪካችን አይተን ማናቀው ነው። ባለሳሳት 70 ቢሊዮን ብር ነው ወደ 100 ቢሊዮን ብር ነው የተበጀተው። ለምንድን ነው ሲባል ሰላምና ደህንነትን ማጠናከር ስለሚገባ ፖሊስ፣ መከላከያ ሰራዊት፣ ሚኒሻ ይሄ ሁሉ በጀት የሚበጀትለት ኃይል የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው። እነዚህን ነገሮችም አድምተን ማውራት አለብን ለማለት ያለው። ቁጥር ላይ ከተሳሳትኩኝ አስተካክላለሁ። ሰንጠረዡ እዚህ ላይ አለ። የሀገር መከላከያ ሰራዊት በጀት ባለሳሳት ከሁሉም ክልሎች የበለጠ ነው። 90 ወይ 100 ቢሊዮን ብር ነው የተበጀተው እና በዚያ ወደ እንድናወራ ለማለት ያህል ነው። ወደ መደበኛው 77 ደቂቃ እንመጣለን። እስካሁን ባለው ሁኔታ በአጀንዳው ላይ ነው እያወራን ያለ ነው። ሪኩዌስት የላካችሁ ሰዎች አብዛኞቻችሁ ማላቃችሁ ናችሁ። ስትገቡ ግን በተለይ ሴቶች ከሆናችሁ የሴት እጥረት ስላለ ፒክስ አደረጋችሁ። የመጀመሪያው ነገር እነዚህ ሰዎች ከሚያወሩት ጋር ስክት ብዬ ላወራ እችላለሁ ወይ ብለህ ራስን ጠይቅ፣ ራስሽን ጠይቂ። ሁለተኛው ጨዋ ነኝ ወይ ብላችሁ ራሳችሁን ጠይቁ። ጋጦጥ ከሆናችሁ ሌላ ቦታ በለመዳፋችሁ ከሆነ እኔ በጣም ልንቀያየም ስለምንችል ማለት ነው። በዚህ አውድ የምታወሩ ከሆናችሁ እና ቪዲዮ የምታበሩ ከሆነ አምፋይን ፖለቲካችሁን የፈለጋችሁት መንገድ መስራት ትችላላችሁ ለማለት ያለው። አደራ ግን እነዚህ 3 ነገሮች ቪዲዮ እንደምታበሩ ጨዋ ስለመሆናችሁና ስለምትናገሩት ንግግር በቂ እውቀት፣ በቂ ግንዛቤ እንዳላችሁ ለእኛም ከተቀመጠን አይቀር እውቀት እንዲሆነን ለማለት ያለው። ወደ አንተነህ እመለሳለሁ። 7 ደቂቃ አለ ወንድሜ። ሌሎቻችሁ ታፕ አርጉ። ታፕ ኮፒሊንግ ሼር እያደረጋችሁ። እሺ፣ አመሰግናለሁ። በጣም የሚያስገርሙ ወይም ደግሞ ግርም ያለኝ የመንግስት አፍቃሪነት አይቻለሁ። አንዳንድ ጊዜ በጣም መንግስትን ለመደገፍ በጣም ታስብና የራስህን ኢንቴግሪቲ የራስህን ስብዕና ብዙ ነገሮችን የአንተን ማንነትና ምንነት ታሳያለህ። በወድ እንደምታስብ ግልጥ አድርገህ ታሳያለህ ማለት ነው እና ሀሳቤን ቶሎ ቶሎ ለመግለጥ ሞክራለሁ። ምናልባት አንድ የወረደ ቡኖ በደለ የሚባለው ግለሰብ እገታ በጣም የተሻለ ነው አማራ ክልል ከሚደረጉ አንዳንድ ነገሮች ብሏል። እገታ በጣም የተሻለ ነው ብሎ የገለጸበት ሁኔታ አለ። ከአንድ የመንግስት አካል እገታ ይሻላል ብሎ ማሰብ መቻሉ በራሱ አሳፋሪ ነው። መከላከያ ስራው መንግስትን መጠበቅ ነው ያለም አለ። ምናልባት ስለ መከላከያና ስለ መንግስት ያለውን በህገ መንግስት ደረጃ የተቀመጠውን አለማወቅ ይመስለኛል። ሌላኛው ምናልባትም አንድ ወንድማችን እሱም ወርዷል፣ ረዳት ጋዜጠኛ ነው በሙያው እና ምንድነው ሊገልጽ የሞከረው ነገር ህወሓት ወሎ አካባቢ አማራን ጨፈጨፋልና እንደገና አማራ ደግሞ ሄዶ ጨፈጨፈ ህወሓትን በአንድ ሴንተንስ ውስጥ ነው ይሄን የተጠቀመው። ስለዚህ አብሮ መሆን አይችሉም፣ መስራት አይችሉም ብሎ ነበርና በአንድ ጊዜም ተጨፍጫፊም ጨፍጫፊ መሆን እንደሚቻል የነገረን ወንድማችን አለ። ምናልባት ከዚህ በላይ እሱን አልንካና ምክንያቱም መንግስት ነው የትግራይን ህዝብም ኤሊቶችንም ሰብስቦ ጁንታ ሲፈልጉ ይገንጠሉ ህገ መንግስት ላይ ያለላቸው ፕሮፋይል አድርጎ ሆዳም የቀንጅብ ምናም ብሎ ኢትኒክሊ ፕሮፋይል አድርጎ ሲፈልግ አስሮ ሲፈልግ የፈለገውን አድርጎ ተባበሩኝ ብሎ ጠርቶ ለምኖ አጠቃላይ እንደ ህዝብ አብዛኛው በተለይ ይሄ የጥምር ጦር ብሎ ያሰባሰበው ከሁሉም የኢትዮጵያ ክልል ልዩ ኃይሎች የተሰባሰበ ያን አድርጎ ወስዶ የተዋጋው መንግስት ነው። በዚህ ጉዳይ መጠየቅ ካለበት የሚጠየቀው መንግስት ነው። ኦሮሚያ ክልል ትግራይ ክልል ለተደረገው ለእያንዳንዷ ነገር መጠየቅ ካለበት መንግስት ነው የሚጠይቀው። ምንም ጥያቄ የለውም በዚህ ጉዳይ ላይ። ስለዚህ ምንም አይነት ፐርሰናል ለማድረግ ባይሞከር ጥሩ ነው። ሌላው በጣም ያፈርኩበት ነገር ምንድነው ጄኖሳይድ ዲናያል እያየው ነው። በነገራችን ላይ ጄኖሳይድ ዲናያል ኢንቴግራል ፓርት ኦፍ ጄኖሳይድ ነው and shows the secret plan of the genocide ነው። ታቅዶበት ሆን ተብሎ የሚደረግ መሆኑን የምታውቀው ጄኖሳይዱን ስትክድ ነው። ጄኖሳይዱን የሚክዱ አካላት የጄኖሳይዱ አካል ምንም ጥያቄ የለውም። ይሄ ከ20 በላይ ኢንተርናሽናል ሪፖርቶችን ማምጣት ይቻላል። እዛ ጋር በጣም ትክክለኛ ነገር ነው። ጄኖሳይድን ማለት እንደማድረግ ነው የሚናገረው። ትክክለኛ ነገር ነው።
ጄኖሳይድ የተፈጸመው ማለት ነው። እንደ ህዝብ ኢትዮጵያ ውስጥ በምናምነው መንገድ ከሄድን የአማራ ህዝብ ላይ ተፈጽሟል። እንደ ህዝብ ብዙ ቦታ ተፈጽሟል። ኢትዮጵያ ውስጥ ከረንት ላለፉት 7 ዓመት ትግራይም ተፈጽሟል፣ አማራ ክልልም ተፈጽሟል። ብዙ ቦታ ተፈጽሟል። አማራ ስለሆንክ እንደ አማራ ነው የምጠይቅህ። አማራ ላይ ጄኖሳይድ ተፈጽሟል ብለህ ታምናለህ? መቼ ነው ጊዜው? ያልተፈጸመበትን ጊዜ ብትጠይቀኝ ነው የሚሻለው። ኦኬ፣ ለምሳሌ መቼ? ላለፉት ዓመታት ወለጋ ላይ የተፈጸመውን ማስታወስ ይቻላል። ስናር አባውት ቀኑ ብዙ ነው። ኦልሞስት በዋነኛ ነገር ማውጣት ስለሚቻል ስፔሲፊክሊ ቀኖችን እያንዳንዱ ልጠቅስልህ አልችልም፣ ግን ሜይ ቢ ባለፈው እንደተባባልነው ለቀጣይ ፕሮግራም የምናወራ ከሆነ ባለፉት 30 ዓመታት በተለምዶ በሚባልበት ጊዜ ጄኖሳይድ ተፈጽሟል ታምናለህ? ስትራቴጂክ ጄኖሳይድ የተፈጸመበት ሁኔታ አለ። አት ሴም ታይም ደግሞ ፕራክቲካሊ አሁን እያየ በኢህአዴግ ጥያቄ በኢህአዴግ ዘመን መንግስት አማራ ህዝብ ላይ ጄኖሳይድ ተፈጽሟል ብለህ ታስባለህ? ስትራቴጂካሊ ጥያቄ ነው። ኦኬ። ስለዚህ በዋነኛነት ባለፉት 27 ዓመታት ቲፒኤልኤፍ የበላይነት የሚዘውረው የኢህአዴግ ዘመን ቲፒኤልኤፍ የበላይ ነበር አይደል? ኦኬ። አሁን ከዚህ ኃይል ጋር ነው አላያንስ ፈጥራለሁ የምትለው። ስለዚህ አንተ ራስህ ጄኖሳይድ እንዲነይ ያደርግ አይደል? ሌላ ባባ አንተ ጄኖሳይድ አሊያንስ ምን አይነት አሊያንሶች አሉ የሚለው መጀመሪያ እያንዳንዱን በዝርዝር ማየት ያስፈልጋል። ለምንም ዓላማ ይሁን ለምሳሌ ለ5 ደቂቃም ጄኖሳይድ ተፈጸመብን ብለን አናምንም ማለት ራሱ ቢናን ውስጥ ይከታል። ስና ሪሌትድ ቱ ይሄ ከዚህ ጋር አድመጠኝ ለምን እንደማይሆን ምክንያቱም የአሊያንስ አይነቶች አሉ። ምን አይነት አሊያንስ ነው የሚደረገው? ሪጂናል ስታቢሊቲ የሪጂናል ስታቢሊቲ እና ሴኩሪቲ ላይ በአንድ ቦርደር ላይ ሆነ የምትኖር አካል ስትሆን የምታደርገው አሊያንስ አለ። የሚሊተሪ አሊያንስ አለ። የኢኮኖሚና የሌላ የሶሻል ኢንቴግሪቲ አሊያንሶች አሉ። የካልቸራል ምናምን ሌላ ነገሮች የምትጠቀማቸው አሊያንስ ብዙ አይነት አሉ። ከዛ ውስጥ ይሄ ስትራቴጂካሊ የምታዋቸው አሉ። የቴክኒካል የሆኑ ጉዳዮች አሉ። እንደ ሚሊተሪ ደግሞ በሚሊተሪ ቤዝድ ብቻ የሚደረግ አሊያንስ አለ። ስለዚህ ቴክኒካል የሆነውን ስትራቴጂካሊ ሪጂናል ሴኩሪቲ እና ስታቢሊቲ ላይ የሚደረግ ንግግር ካለ አብረህ የምትኖር ቦርደር እና አንድ ድንበር ሼር የምታደርግ አንድ ህዝብ የሚገናኝበት ቦታ ላይ እስከሆነ ድረስ ምንም አይነት ነገሮች ቢኖሩ ለትላንቱ ሳይሆን ለነገው አብረህ የምትኖር እስከሆንክ ድረስ ለነገው ስትል የምታደርጋቸው ነገሮች ይኖራሉ። ምክንያቱም ድንበር ነው። ጎረቤት ቢሆን ለቀት ሄዳል። ድንበር ግን ሀገር ነው። ምንም እንድታደርገው ስለማትችል ለኮመን ነጋራ ጥቅም ሲባል ሪጂናል አካባቢው ላይ ላለ ሴኩሪቲ እና ስታቢሊቲ ሰላም እንዲመጣ ስትል መነጋገር ግን ግዴታ ነው። ለሌላ ጉዳይ አይደለም። በሚሊታሪ አሊያንስ የኢኮኖሚ የምናምን እነሱ ሌሎች ናቸው። የአሊያንስ አይነቱ ግን ሊደረግ ይችላል ብዬ እኔ በራሴ የማስበው ነው። ወደፊት ነው ያሉት። እሱ ተመሳሳይ ችግር ውስጥ ስላለን ስጋት ስላለብን ወደፊት ግን አንድ የሚያደርጉን ነገር ይህም በጋራ የምንሰራበት ሁኔታ ሊፈጠር ይችላል። እሱስ በእኔ እምነት በእነሱ በግልጽ ባይናገሩ ሪጂናል ሴኩሪቲ እና ስታቢሊቲ ላይ ነው ሊሰሩ ይችላል። ምክንያቱም የጋራ ያልተፈቱ ጉዳዮች ስላሉ መነጋገርና በጋራ መፍታት ግዴታ ነው። የድንበርም የማንነትም የብዙ ጥያቄዎች አሉ። ስለዚህ እነዚህን ጥያቄዎች ይዤ ከህወሓት ጋር አልነጋገርም ማለት በዚህ ሰዓት ምናልባት በሌላ ነገሮች ካየንና ምን አይነት አሊያንስ ነው የሚለውን ዲፋይን እስካልተደረገና እስካልተነገረ በፈለግነው ዲፋይን ልናደርግ እንችላለን። አሁን እየተደረገ ያለው እንደዛ ስለሆነ ሚሊተሪ ነው የሚልም ሊኖር ይችላል፣ ኢኮኖሚ ሊልም ይችላል፣ የስታቢሊቲ ነው ሊልም ይችላል፣ የፈለገውን መተርጎም ይችላል። ለምን ዘግተው ስለሆነ የተናገሩት እና ወደፊት ገና ፕሪዲክት የሚደረግ ስለሆነ ማለት ነው። እቅጩን ግን ተናግረው ሚሊተሪ አሊያንስ ነው ያለን ወይም ደግሞ የኢኮኖሚ ነው ወይም ሴኩሪቲ ነው ቢሉ በዛ ስኮፕ በጠበበው መንገድ ዲፋይን ማድረግ እንችላለን። አሁን ግን እንዲሁ ወደፊት ችግራችን ተመሳሳይ ስለሆነ አሊያንስ ልንፈጥር የምንችልበት ፕሮባቢሊቲ አለን። ፕሮባቢሊቲ ኢዝ ላይክ 50-50 ሜቢ ላይሆንም ይችላል ሊሆንም ይችላል። ነገር ግን ጥያቄዎችን ከዘረዘርን አማራ ከተነሳባቸው ጥያቄዎች አንዱ የማንነትና የድንበር ጥያቄ ነው። እነሱ በምን መንገድ ነው የሚመለሱት? እሱ ለድርድር ስትቀርብ ይዘህ የምትቀርባቸው ጉዳዮች ናቸው። ንግግር ካለ ንግግር ስታደርግ እነዚህ የጋራ ችግሮቻችን ናቸው፣ ተመሳሳይ ስለሆኑ ማለት ነው። ምክንያቱም በትግራይ በኩልም የሚጠየቀው ጥያቄ የቦታ የድንበር የማንነት ጥያቄ አለ። በአማራ በኩልም ተመሳሳይ ጥያቄ ስለሆነ እነዚህ ማይታለፉና ማይደራደሩባቸው ጉዳዮች ከሆኑ እንዴት ነው የምናደርገው የሚለው ለድርድር ስትሄድ
አዘጋጅተህ የምትቀርበው ሰነድ ነው የሚሆነው። በዛ ውስጥ የዲፕሎማቲክ ባርጌኒንግ የሚባል ነገር አለ። በድርድር ጊዜ ውስጥ ምን ይዘህ ነው የምትሄደው፣ ምን ይዤ ነው የምመጣው ነው። መሀል ላይ በምታደርገው ድርድርና ፍጭት ወይ የጋራ ስምምነት ላይ ትደርሳለህ ወይ በልዩነት ትለያያለህ። ይሄ ገና ፕሮባቢሊቲ ገና ፕሪዲክሽን ሰርተህ ነው ብለህ ለማለት ይከብዳል፣ በእኔ እምነት ነው። ምክንያቱም እኔ እንደ ራሴ ተርጉም ብትለኝ የሪጂናል ስታቢሊቲ እና ሴኪሪቲ ላይ ድንበር አንድ እስከተጋሩ ድረስ ማለት ነው። ለምን ሶስቱም ቀጠና ላይ የሚጋሩት ድንበር ስለሆነ። ግን አማራ የተነሳበትን ኮስ በጭራሽ ዲና ያድርገህ የምታደርገው ድርድር ሊኖር አይችልም። እኔ ከዚህ በፊትም በድርድር ላይ ያለኝን አቋም ተናግሬያለሁ። መጀመሪያ መደረግ ያለበት ሲጀመር በእኛ መካከል ያለውን ልዩነት ማጥበብና አንድ መሆን፣ ከዛ በኋላ በጋራ ውሳኔ ከሌላ ሰው ጋር ሄደህ ከሶስተኛ አካል ጋር የምታደርገው ድርድር ካለ በጋራ አንድነትና አቋም የምታደርገው ነው የሚሆነው። ከዛ ውጭ ግን ሊደረጉ የሚችሉ ድርድሮች ካሉ በዚህ ሰዓት መሆን አለበት ብዬ የማምነው ሪጂናል ስታቢሊቲ እና ሴኩሪቲ ላይ የሚደረግ ነገር ሊኖር ይችላል። እሱም ሪጂናሊ ቦርደር ላይ ያሉትን አካላት ባካተተ መንገድ ሊሆን የሚችለው በእኔ እምነት ማለት ነው። ይሄ ነው። ሌላኛው ምናልባት ከፈቀድክልኝ ወደ ሌሎቹ ቶፒኮች የሚሄድ ከሆነ ምክንያቱም ጥያቄ ስለጠየቀኝ ጉዳይን ጥያቄ ስመልስ ሰዓቴን ጨርሻለሁ እና ማለት ነው። ሰዓት አለኝ ሊድ ኦኬ። አንድ ምናልባት በጣም አሳስቦታል ይሄ አሊያንስ የሚባለው ጉዳይና ምናልባት ደግሜ ማረክ ይሁን ወይ ምናምን ብሎ በጣም አሳስቦት ሊሆን ይችላል። የአጋቹን ስልክ ብሰጠኝ የአጋቹን አካውንት ብሰጠኝ መቼም ኢትዮጵያ ውስጥ ቁጭ ብሎ በውጭ ሀገር ስልክ ነው እየደወለ የሚያናግረኝ ወይም ደግሞ በተወካይ ነው በውጭ ሀገር ስልክ የሚያናግረኝ ወይም ደግሞ በአካል ሄዶ ሲሰጡት ገንዘብ በምን አይነት መንገድ ነው በአካል የሚሰጡት ገንዘብ? ያ ሰውዬ በአካል መጥቶ አይደለም የሚቀበለው ወይም ተወካዩ ወይ ሰንበዴ ሊሆን ይችላል። ግን በአካል መጥቶ የሚቀበል ሰው አለ አይደል? አማራጭ ነው የሚሰጠው። ወይ በአካል ወይ በአካውንት ታስገባለህ ወይ ደግሞ ያው ሳምቲንግ ሀፕን ያደርጋል ማለት ነው። ስለዚህ በስልክ ኮንታክት አያደርጉም፣ ስልክ አይጠቀሙም የሚሉ አይነት ነገሮች ሲመጡ ምናልባትም ሞር የሚያስጠረጥረው እንደውም የድርጊቱ ተባባሪ መሆንህን ነው የሚያስጠረጥረው። እንደዚህ አይነት ነገሮች ሲመጡ የድርጊቱ ተባባሪነትህን ነው ወይም ደግሞ ድርጊቱ በቃ አይነሳ አይወራ አይነገር። ምክንያቱም ሁለት ማመልከቻዎችን ሁለት የሚያሳዩ መልከታዎችን ልንገር። ቅድም አንዱ እገታ ይሻላል አለ። አንዱ ደግሞ አሁን የድርጊቱ ተባባሪ ካልሆንክ ስልክ እንደሚደዋወሉ አካውንት እንዴት እንደሚሰጣጥ ብር እንዴት እንደሚቀባበሉ በምን አወቅ? እንዴት እንደሚቀባበሉ ነው አላውቅም። ግን ወይ በአካል ነው ወይ በአካውንት ነው የሚያቀብለው። ምክንያቱም የታጋቾች ቤተሰቦች ሲናገሩ ያሉት ይሄን ያህል ብር አምጡ ተብለናል፣ ይሄን ያህል ብር በአካል ወስደው ሲሰጡ ታገቱ፣ ሊሰጡ ያሉት ሁሉ እየታገቱ ነው እየሰማን ያለው። ስለዚህ እነዚህ አይነት ነገሮች ምናልባትም ድርጊቱ እንዲፈጸም ከተባባሪ አካላት ናቸው ብዬ ነው የማስበው። ሌላኛው አማራ ክልል ኬላ ዘርግተው ብር የሚቀበሉ ሰዎች አሉ። ኦኬ፣ አማራ ክልል ጦርነት ላይ ያለ ቀጠና ነው። በኦሮሚያ ክልል ግን ብዙ ቦታዎች ላይ ስፔሻሊ በማታ ብዙ ቦታዎች በማታ ላይ ዞር ያውቃሉ እና አሁን ከረንትሊ ቅርብ ጊዜ አይደለም ግን የተወሰነ ጊዜ ብዙ ቦታ ዞር ያለ በየ100 ሜትሩ አስቆሞ ቀረጥ ይቀርጧል። በየ100 ሜትሩ እንደዚህ ባትሪ አይን ላይ ነው የሚያበሩት። ሹፌሩ ላይ ክር ገመድ ነው የሚወጥሩት፣ ያስቆሙሃል። ብራንት አይሏል እንትንን ከፍተው መሳሪያ ይደቀናል፣ መቶ ይቀበላል። በየ100 ሜትሩ ዘርፋችሁ ብሎ የተባሉ ይመስሉት። በቀን ትራፊኩ ይቀበልሃል በየ100 ሜትሩ እያስቆመ፣ በማታ ደግሞ መንግስት ዘርፈ ብላ ብሎ የፈቀደለት አካል እያነቀ ይቀበልሃል ማለት። ስለዚህ ይሄን በአካል ዊትነስ ሆኜ መናገር የሚችለው ነው። በተለይ እያስቆሙ ብር የሚቀበሉት በየ100 ሜትሩ አሉ። አሁንም ብትሄዳሉ ማንም ሆንክ ማንም ፕራክቲካሊ ነው። ስለዚህ አጋቾቹ ይህንን ድርጊት ሲፈጽሙ ገመድ ወጥረው መሳሪያ ደቅነው ቆመው ነው ጠብቀው ነው እንጂ ጀስት ከሆነ ጫካ እየሮጠ መጥቶ ምናምን አቁም ብሎ ምናምን የሚዘርፈው ነገር አይደለም። ገመድ ወጥሮ መሳሪያ ደቅኖ አስቁሞ ጠብቆ እዛ ረጅም ሰዓት ይሄ እዛ አካባቢ ያለው የመንግስት መዋቅር ከቀበሌ ጀምሮ ከሚኒሻ ከመከላከያ እርከን አለው እኮ። መንግስት እኮ ሲባል አንድ ግለሰብ አይደለም፣ ስትራክቸራል ነው አይደል? ከታች ጀምሮ ራሱን ችሎ እስከ ላይ የሚሄድ ነው። ስለዚህ ይህ ድርጊት የሚፈጸምበት ቀጠና ላይ ያሉ ከየትኛውም ሳይድ ይሁኑ፣ ቅድም አማራም አለ፣ ከየትኛውም ሳይድ ይሁኑ
እዛ ጋር ቢኖር የሚኖረው የመንግስት አካል ነው። በአማራም ሳይድ ይሁን በኦሮሚያም ሳይድ ይሁን የመንግስት አካል አለ። ይጠየቃል። እኛ የአማራ መንግስት ብለን የአማራ ክልል መንግስት ብለን የምናደባብሰው ወይ የኦሮሚያ ክልል ብለን የምናደባብሰው ነገር የለም። እዛ ቦታ ግን የመንግስት መዋቅር አለ፣ ይጠየቃል። የእሱ ጥፋት ነው ወይም ተባባሪ ነው ማለት ነው። ከዚህ ውጭ የምለው ነገር የለም። አመሰግናለሁ። እኔ በጣም እየገረመኝ ያለው ነገር መሰለህ፣ አይ ነው ይገባኛል። አሁን ከብዙ ጊዜ እንደምናገረው አሁን አማራ ትግል ውስጥ 4 ወይ 3 አይነት ሰዎች አሉ። አንደኞቹ ሰርገው የገቡ ናቸው። ወይ የጨበጠ መፈክር ይዛል፣ ወይ አረንጓዴ ቢጫ ቀይ ይዛል። ከአማራው በላይ አማራ መስሎ ለመታየት የሚገባ አለ። ሁለተኞቹ ትክክለኛ አማራ ናቸው፣ ግን ሰርገው በገቡ ፖለቲከኞች ተደፍቀዋል። ማድምሴ ልጆቹ ትክክለኛ አማሮች ናቸው፣ ግን ሰርገው በገቡ ፖለቲከኞች ተደፍቀዋል። አሁን እነዚህ ትክክለኛ አማራዎች መድረክ አተው ጭራሽ ከትግላችን ውጡ ምናምን ሁሉ ይባላሉ፣ መድረክ ይነፈጋሉ። በራሳቸው የመጫወቻ ሜዳ ላይ ባይተዋር ሆነዋል፣ ግን ለወጡበት ማህበረሰብ እርር ድብን የሚሉ ማለት ነው። ሌሎቹ ደግሞ ዝም ብሎ ከወጡበት ማህበረሰብ ውስጥ ፖለቲካ ቢያወሩ 2 ሰው 3 ሰው ስለሚያደምጣቸው ዝም ብለው አማራንን ብለው የገቡ አሉ። ብዙ ከአማራ ልጆች ጋር በአካልም እንደዚሁ እተዋወቃለሁ። አሁን ችግሩ ምንድን ነው? ይሄ ህዝብ ላይ የተያዙ ነገር በተለይ በዋነኛነት የሚያራግቡትን ስታዩዋቸው፣ ይህን ጉዳይ የሚያራግቡትን ስታዩዋቸው በፍጹም አማራ ያልሆኑ ናቸው። አንድ በኩል ብአዴኖች የገቡበት ገብቻ ያጠፋቸዋል ይላል። ትላንትና ከትላንት ወዲያ የብአዴንን የፈጠረው ቲፒኤልኤፍ ነው ይልሃል። የብአዴን አባት ቲፒኤልኤፍ ነው ሲል የነበረ ሰውዬ ከአባቱ ጋር አብሬ እሰራለሁ ልጅየውን ግን አጠፋለሁ ይልሃል። የአማራ ሊቃንን የገቡበት ገብቻ አጠፋለሁ ከሚል ኃይል ጋር እሰራለሁ ትላለህ። ሊቃን ማለት አንድ ሊቅ እንግዲህ ኤሊት የሚባለው ማህበረሰብን ይቀርጻል የሚባለውን ማህበረሰብ ዋና መሪውን እረኛውን አጠፋለሁ ከሚለው አካል ጋር እሰራለሁ ይላል። ከአባቱ ጋር ማለት ነው። ልጅ ነው እያለ ሲከሰው የነበረው ግን እንደው የገባበት ዘር ማንዘሩም እንደው ለምልክት እስካይቀር አጠፋለሁ ይላል። እኔ ብዙ አይነት አገባብ አውቃለሁ። እንዲህ ያለ አገባብ ግን እኔ ሰምቼ ማይቼም አላውቅም። እንዴት ያለ አገባብ አማራ ትግል ውስጥ እንደገቡ ማለት ሰርገው የገቡ ሰዎች ማለት ነው። ስለዚህ አንዳንድ ችግሮች ማቴዎስ ወንጌል ነው የሆነ ቦታ ላይ መጽሐፍ ቅዱስ ላይ ያነበብኩት በጾም ወይ በጸሎት ብቻ አይደለም፣ በጾም በጸሎትም ካልሆነ በስተቀር እንዲህ ያሉ ነገሮች አይፈቱም። እኔ የሚያሳዝኑኝ በአካል ማውቃቸው ትክክለኛ አማራ ልጆች ናቸው የሚያሳዝኑኝ። እና ይህን በሲሪየስ የምናየው ነገር አይደለም። አማራ አሁን ለገባበት ችግር የዳረጉ ዋነኞቹ ደራሲዎች ጋር አብሬ እሰራለሁ እያልክ ጄኖሳይድ ፈጸሙብኝ፣ ዘሬ እንዲጠፋ፣ አንዳንዴ እንዳንወልድ ልጆቻችን ሴቶቻችን እንዳይወልዱ መድኃኒት እያልክ መርፌ ሲወጉ እያልክ አፈናቅ የሐሰት ትርክት እያልክ እና ሌላው ይቅር እንደው በቃ የኔስ ትንታኔ በቃ እኔ ተንሳፈፍኩ ማለት ነው። ትናንት እኮ ነው ስተነትን የነበረው እኮ አማራ ህዝብ ላይ እንደ ህዝብ የሐሰት ትርክት ተደርጎበታል እያልኩ ስሰደብ ነበር። እኔ ወዴት ነው መሆኑ? አሁን በቃ እኔም አየር ላይ ቀረው ማለት ነው። አሁን ከዚህ በኋላ እንደዛ ስል ራሳቸው መጥተው የታባነ የሐሰት ትርክት ሲተረክበት ያየው ሊሉኝ ይችላሉ። ራሳቸው መጥተው ቁም ነገር ይሄን በሲሪየሱ ማየት ያለብን ለማለት ፈልጌ ነው። የሚሆን ከሆነ እኮ የሚሆንበትን መንገድ ነው ማውራት ያለብን እንጂ እኔ አላይንመንቴ ከህዝቡ ጋር ነው፣ ከህዝቤ ጋር ነው፣ ከአማራ ህዝብ ጋር ነው፣ ከኦሮሞ ህዝብ ጋር፣ ከትግራይ ህዝብ ጋር ነው። ሸቃጭ ፖለቲከኛ መጥቶ የተወሰነች ቅንጣቤ ስለተሰጠው እንደፈለገ ትርክቱን ከኋላ ኪሱ እያመጣ ሊያርም ይችላል። አይ ዶንት ኬር፣ እሱ ግለሰቡ ነው። መሬት ላይ ግን መከራ ሲወርድበት ስለነበረው ህዝብ ነው። እኔ አላይንመንቴ ከህዝቡ ጋር ብቻ ነው። ከዛ አንጻር ነው አምራት ላይ የሰጣቸውን ኢንተርቪዎች ቁጭ ብዬ ረጅም ሰዓት እስከ 5ኛ ክፍል ድረስ ከስዩም ጋር ትላለ፣ ከአንድ አፍታ ጋር ትላለ፣ የገባበት ሁሉ ገብቶ የሰጣቸውን እንኳን ኢንተርቪዎች እያደመጥኩ ነበር። በድለነዋል የአማራን ህዝብ እያለ ይናገራሉ እኮ እነዚህ ሰዎች። አሁን ዛሬ አብሬያቸው ሰራቸዋለሁ የምትላቸው ሰዎች እኔ እኮ ዓለም አቀፍ ወንጀለኞች ፍርድ ቤት መቅረብ አለባቸው እኮ ነው እያልኩ ያሉት። ዘሄግ መቅረብ ያለባቸው ሰዎች ጋር አላህን እንፈጥራለን ስትል እንዴት ነው ሊሆን የሚችለው? እስኪ እሱን እንረዳዳ ነው እያልኩ ያሉት። አንተነህ ከተናገረ በኋላ ስናገር አንተነህ ማለት አይደለም። አንተነህ
አውቀዋለሁ። አማራ ነው በእናቱም በአባቱም በቤተሰብ ደረጃ የሚታወቅ ልጅ ነው እና ኦቨርኦል ነው የተናገርኩት እና በዛ ወደ ሰዱት። እሺ መሐመድ ወደ አንተ ልምጣ። መሐመድ ነው አይ ቲንክ በተደጋጋሚ አሁን ትልቁ ችግር እየሆነ ያለው ቶፒክ ላይ ስቲክ አድርገን ፕሮዳክቲቭ የሆነ ዲስከሽን ለመነጋገር እንመጣለን። ሰዎች ፍሩትፉል የሆነ ዲስከሽን ማድረግ ሲያቅታቸው ሳይድ ማንም ሰው ሀሳቡን መግለጽ ይችላል። ያን ሀሳብ በሀሳብ ዲበንክ ማድረግ ይቻላል። እኛ እያነሳን ያለ ነው። እኔ ፐርሰናሊ አሁን ኩዌስትን ማድረገው መመለስም አይፈልጉም። ትልቁ ችግራቸው ማለት ነው እኔ ወደድክም ጠላህም ማለት ነው ፎር ደ ሴክ ኦፍ ዲስ ሮም ብዬ አሁን ያረኳቸው ሀሳቦች አሉ። የቴዲ ቤት ነው ብዬ ማለት ነው። የቴዲ ቤት ነው። ሂዝ ጆርናሊስት ሂዝ ሂዝ ኦን ፕላትፎርም የራሱ የሆነ ሩል ኤንድ ሬጉሌሽን አለው። ሶ አይ ሃቭ ቱ አባይድ ኦን ዳት ሩል ኤንድ ሬጉሌሽን ብዬ ማላነሳቸው ሀሳቦች አሉ። ከዛ ውጭ ግን አብዛኛው በአህያ ቆዳ የተሰራ ብሔረተኝነት ይዞ የተነሳበትን ገፊ ምክንያት ነው ብሎ ሲያላዝንብን የነበረውን ጉዳይ በአንድ ቀን እየሻረ ትላንትና አስታውሳለሁኝ አቶ ልደቱ አያሌው ለቲፒኤልኤፍ ሲምፓታይዘር ነው በሚል መግፌ ክስ የአማራ ጄኖሳይድን ወይም ደግሞ አማራ ላይ የተፈጠረ ያለውን ወንጀል ካደ እያሉ ሲሰርቡት የነበሩ ሰዎች፣ ሲያንቋሹት የነበሩ ሰዎች ዛሬ ተገልብጠው ስትራቴጂክ አሊያንስ፣ ታክቲካል አሊያንስ እናንተ የአማራ ክልል ህዝብን ሞት ቁማር ስትቆምሩበት ማንም እንዳይናገራችሁ ሳንሱር ወይም ደግሞ ኢሚዩኒቲ የሰጣችሁ ማን ነው? ኤሊቶች ሂስቶሪካል ናሬቲቭን ዳራውን ይዘው ይሄ ነገር ከዚህ አንጻር እያሉ ሲናገሩ በስሜት እንደፈላ ሽሮ እየገነፈላችሁ ትልልቅ ኤሊቶችን የምትሳደቡ የነበራችሁ አካላቶች ዛሬ ተነስታችሁ የአሊያንሱን ወይም ደግሞ ታክቲካል የሚሆን ምንም አሊያንስ የሚፈጠረውን ነገር መተቸት የአማራን ጄኖሳይድ ዲናይ ማድረግ ነው። who are you to say that? መጀመሪያ ማለት ነው እሳቱም ጭሱም እያፈነኝ እያቃጠለኝ ያለው እኔ ሆኖ ሳለ አንተ ወይም እናንተ ድንበር ዘለል የአማራ ብሔረተኛ ሆናችሁ እኛን የመተቸት እና እኛን የመናገር ሞራል ከየት አመጣችሁ? የመጀመሪያ ጉዳይ ማለት ነው በግልጽ የምንነጋገረው። ከዛ ባሻገር ማንም የብልጽግና ካድሬ ተነስቶ ደግሞ ትግራይና አምሃራ የሚገነጠል ከሆነ መገዱ ጨርቅ ያርግልህ ብሎ የመናገር ሞራልስ ማን ሰጠው? መንግስት የዚህ አቋም አለ ወይ? እንደዚህ አይነት በጣም ጉንጭ አልፋ የሆነ ለእድሜያችንም ለሀገራችንም የማይመጥን ንግግሮችን መናገር በጣም ያስጠላል። ማንንም ዲስሪስፔክት ለማድረግ አይደለም። ላለፉት 1 ዓመት በላይ ማለት አማራ ክልል ውስጥ ጦርነት ከተጀመረ ኦልሞስት 2 ዓመት ሊሞላው ነው፣ ድፍን 2 ዓመት። በዛ ውስጥ ያለቁት ወገኖች ቁጥር በየጊዜው እናንተም የምትናገሩት በተለያየ መንገድ የሚነገሩት ይታወቃል። ነገር ግን የሚሞተውን ማህበረሰብ የህዝብ አካል በተለያየ አንግል ተከፋፍለህ የራስን አጀንዳ እየሰራህበት ሳለ ሰንበዲ የምታደርገው ነገር ፋላሽስ ነው። ኢት ሊትራሊ አሁን አንድ ነገር ላሳይቻለሁ። አርሜኒያ እና ተርኪ አንቲል ቱዴይ እንዳውም የኛ ሀገር እዚሁ የጄኖሳይድ ሲምፓታይዘር ነን የሚሉ ሰዎች ሲያነሱ ሂስቶሪካል ጄኖሳይድ የአርሜኒያ ጄኖሳይድ ነው የሚሉት አይደለ? ኦፊሻል የሆነ የአርሜኒያ መንግስትና የቱርክ መንግስት ኦፊሴላዊ የሆነ የመንግስታዊ ግንኙነት የላቸውም። ቢኮዝ there is ዲስፒዩት አለ፣ የጄኖሳይድ ዲስፒዩት። አንድ ሀገር ወይም አንድ አካል እንደዚህ ፈጽሞብኛል ብሎ ከሚለው አካል ጋር ያንን ኬዙን ሳይቋጭ ኦንጎይንግ ነው። አሁን ለምሳሌ አማራ ክልል ውስጥ ያለው ጄኖሳይድ ኦንጎይንግ ነው አይደለም? ትግራይ ያለው ኦንጎይንግ ነው። ኦሮሚያም ያለው ኦንጎይንግ የተባለ ሲወራ የነበረው ያ ባለበት ውስጥ ራስ ዲና ያርገህ ትላንትና ትርክት ጽፎብኛል፣ ደደቢት በራ ላይ ሆኖ ማንፌሶ ጽፎብኛል፣ ገሌም ብለውብኛል እያልክ ስትል የነበረውን አካል መልሰ ዛሬ ሰሜናዊነት በሚል ኮሮጆ ውስጥ ገብተህ ማለት ነው። ሳውዘርን ፓርት ይታወቃል እኮ ሂስቶሪካሊ እኮ የሚታወቁ ነገሮች አሉ እኮ። ሰሜናዊነት ትርክ እኮ ዛሬ የመጣ ትርክት እኮ አይደለም። ሂስቶሪካሊ ሲቆፈርበት የኖረ ግን ማይሳካው ስለማይስማሙ
አንድነት ስለሌላቸው። ስለዚህ መተህ እዚህ የቁራ እንደ ቁራ ብትጮህብኝ ምናምን እኔ አልሰማህም። በግልጽ ለጄኖሳይድ ትርክትህ እንዲመችህ የምታደርገው በ1960ዎቹ እና 70ዎቹ በተለያዩ ኮንስፓይረሲ ውስጥ ከወሎና ከአካባቢው ኢቭን ከትግራይ ጭምር በረሃብ በድርቅ እና ሌሎች ፖለቲካል ኮንስፓይረሲ ገፍቶ በደቡብ የኢትዮጵያ ክፍል ያሰፈረውን ማህበረሰብ ዛሬ ላይ ቁማር እየቆመረ ያለ ኃይል አማርኛ ስለተናገረ ቋንቋ አማራ በሚል ጭንብል ውስጥ አስገብቶ ፖለቲካ ሲሰራ ቆየና አሁን መልሶ ያንን ገፊ ነው ሲል የነበረውን አካል ጋር ሆኖ ፖለቲካ ሰራለሁኝ፣ አጀንዳ ፈጥራለሁኝ፣ አገር አፈርሳለሁ ይላል። አማራ ነኝ ሌላ ምንድን ነው የምትሰጣቸው? ለምን ትላቸው? ሰላም ነው። ቆይ ይጨርስ ሀሳብ ነው። ኢንተራክት አድርገው ቀጥል። ስለዚህ የመጀመሪያውም ይኸውላችሁ የምን የብብቱ እያለ የእንቅቡ ተንጣጣ የሚባል ነገር አለ። እያንዳንድን የምትሰራውን የፖለቲካ ዲስኮርስ እናውቃለን። ከየት ተነስተህ ወዴት እንደምትሄድ ምን ኢንታይትልመንት ይዘህ እንደምትዞር። ነገር ግን መሬት ላይ ያለው ማህበረሰብን ኢን ኤንድ አውት ችግሩን ስለምናውቅ ባለበት ችግር ላይ በእንቅርት ላይ ጆሮ ደግፍ የሚሆን ነገር መስራት የለብንም ብለን ስለምናስብ ነው እንጂ ለዘብተኛ የሆነውና ነገሮችን በለሆሳስ እያየን ይሄን ነው የምትሰሯትን እያንዳንዷ ነገር እናውቃለን። እኔ ከኤርትራውያኖች ጋር ጸብ የለኝም። እኔ ከስርዓት ጋር ነው ችግር ያለብን። ብዙ ጓደኞች አሉኝ፣ ኤርትራውያን ጓደኞች። ትላንትና ግን በኢትዮጵያ የናሽናል ኢንተረስት ጉዳይ ሲነሳ እንደ ሀገር የሀገራችንን ሉዓላዊነት የሀገራችንን ጥቅም የሚያስከብሩ ነገሮች ካልሆኑ በስተቀር ምንም አይነት ግንኙነት አይኖረንም። ኦልሬዲ ጥለውን ሄደዋል ብዬ የምናገረው የአይናችሁ ቀለም ገፏል የሚለው አካል የሰራውን ደባና ተንኮል ሳላቀርች አይደለም። በእኔ በኩል ነው ያለፉት። በእኔ በኩል ሲያልፉ ግን መለስ ዜናዊ ለሰራው ስህተት በመንገድ ላይ ሲያልፉ ኬክ ላይ መርዝ እየጣሉ በመንገድ ላይ ያሉ የውሃ ቧንቧ አውታሮች ላይ መርዝ ለመጨመር ሲያደርጉ የነበረውን ነገር እናውቃለን። ልጆቹ ነን ማለት ነው። እኛ ባላጠፋ ነው ማለት ነው። መንግስት ጋር እርስ በርሳቸው በሰሩት ወንጀል ማለት ነው። ስለዚህ እዚህ ጋር መታችሁ የህዝብን መከራና ግፍ ባልተገባ ለፖለቲካ ቁማር አትጠቀሙ። ትናንትና የብርቱካን ዶክመንተሪ ሲነሳ ይሄ ነገር እንደሚመጣ እናቅ ነበር፣ ሌላ አጀንዳ እንደሚነሳ። ያ ነገር ሀፕን ያደረገበት ትናንትና የጦርነት ቦታ ነው። 9 ጊዜ 10 ጊዜ ተወሯል የሚባለውን የኤፍራታና ግድም ወረዳ ላይ ከሸዋሮቢት እስከ ኬሚሴ ባለው መንገድ ላይ ያለው ማህበረሰብ ከነበረበት ስደት ተመልሶ መሬቱ ላይ ተቀምጦ ሪላቲቭ ሰላም ያገኘበት ታይምን ጠብቀው አጀንዳ አነሱ። ስለዚህ አሁንም አፍንጫችሁ ስር ነው ያለ ነው። የህዝቡን መከራና ግፍ የምትታገሉለት ከሆነ እኛ ኢንተርፌር አላደርግም ፐርሰናሊ። ነገር ግን ማድል የምታደርጉ ከሆነ ከፊት ለፊታችሁ ነው የሚያሉት። ኦኬ፣ ወደ አማራ ዩናይትድ እመጣለሁ። በዚህ አጋጣሚ በኢትዮጵያ የዘመናዊ ፖለቲካ ታሪክ የመጀመሪያ የፖለቲካ ፓርቲዎች አንድ ለጎንደር ተወላጅ አንድ ጉምቱ ፖለቲከኛ መልእክት ማስተላለፍ ስላለብኝ ነው። እንደምታውቁት በተለይ 1997 ምርጫ በላይቭ ክርክሮች ይታዩ ነበረ። የፕሬስ ነፃነት የነበረበት ነው። በኢትዮጵያ ታሪክ እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ የ97ን ያህል የፕሬስ ፍሪደም አልነበረም። ይሄን ያደረገው ደግሞ የጎንደሩ ተወላጅ አቶ በረከት ስምዖን ናቸው። ምናልባትም አላንስ የሚባል ነገር ሲነሳ ለአቶ በረከት ስምዖንና ለባለቤታቸው ለወይዘሮ አሴፈንቴ እንኳን ደስ አላችሁ ማለት ይቻላል። ምክንያቱም በቲፒኤልኤፍ ስም ዱላ ሲወርድባቸው የኖሩ ሊከበሩ ሲገባቸው የተዋረዱ የተሰደቡ ሰው ናቸው። ቁም ነገር ቲፒኤልኤፍ ተብሎ የአማራን ሕዝብና ጥቅም አሳልፈው ሸጠዋል ተብሎ መከራ ያዩ ሰው እሳቸው ያረፉበት ሆቴል ሁሉ ድንጋይ ሲወረወር የነበረበት ጊዜ ነበርና ምናልባትም እያደመጡ ከሆነ ይሄን ነገር ሲያዩ ምን ሊሉ እንደሚችሉ አላውቅም። በዛ አውድ ነው። ምክንያቱም ቲፒኤልኤፍ ናቸው የእኛን ሕዝብና ጥቅም አሳልፋችሁ ሸጣችኋል ተብለው በግንባር ቀደምትነት የአማራ ሕዝብ ጠላት ተደርገው የተሳሉት አቶ በረከት ስምዖን ናቸው እና ጓደኞቻቸው። ኦኬ፣ ወደ አማራ ዩናይትድ አማራ ልምጣ። ቴንክ ዩ ቴዲ።
አመሰግናለሁ። እሺ አይ ብዙ ነገሮች ተነስተዋል። አሁንም በተደጋጋሚ የመንግስት ደጋፊዎችም ሊሉን የፈለጉትን ነገር እናውቀዋለን ብዬ አስባለሁ። ግን እኔ አንድ ከጀርባ ድምፅ አለ መሰለኝ፣ የሚረብሽ ድምፅ አለ። ኦኬ አይ ቲንክ በተለይ አሁን አንተ ያቀረብከው ላይ ባተኮር የተሻለ ይመስለኛል። በተደጋጋሚ ያነሳው ነገር ነው። እኔ ካድሬዎቹ ያው ስራቸው ስለሆነ ችግር የለውም። እነሱ በኩል ላይ ራሳቸውን ለመከላከል ስጋታቸውም ፍርሃታቸውም እሱ ስለሆነ ሰሜኑ ተባበረ ብለው ስለሚሰጉ ወይም ደግሞ ሊተባበር ነው። ዛሬ አይደለም፣ ቀደም ብለን አንስተነዋል። ከዚህ በፊት ስጋታቸው ስለሆነ እነሱ አይገርመኝም። እና አንተ ግን በተደጋጋሚ አንስተዋል። በደላችሁ ሰው ዩናይትድ አማራ አንተ እንዳታወራ ተልኮ አላቸው። ሰርገው ገቡ ሰዎች እየረበሹ ነው መሰለኝ። ኦኬ ነው፣ ችግር የለውም። አውቃቸዋለሁ እኔ ችግር የለብኝም። እና ደቂቃን ፖዝ ላድርግ። ከጀርባ የሚረብሽ ድምፅ ስላለ ነው። ነገራቸው ቀስ ጠፍቷል። የለም አሁን ነበር ጠፍቷል። ኦኬ እና አሁን አንተ በተደጋጋሚ ያነሳው የአማራ ህዝብ ትርክ ተተርኮበታል። ይሄ በተደጋጋሚ እናነሳው ብዙ ችግሮች ደርሶበታል። ይሄ የፈጸመበት አካል ቲፒኤልኤፍ ነው። እንዴት ከቲፒኤልኤፍ ጋር አብራችሁ ትሰራላችሁ ነው ያልከው። እሱ ነው በደንብ ያሰመርክበት። እሱ ነው እስማማለሁ። ከቲፒኤልኤፍ ጋር አብረን እንስራ፣ አብረን አንድ ጣሪያ እንሆን፣ አብረን እንጣመር ያለ አካል የለም። አንዱ በደንብ ምታይ ስጋታቸው ይገባኛል። ያንተም እንትን ቢሆን ይገባኛል። እኛ እኮ ጣሊያን ኢትዮጵያን በኃይል ይዞ ጨፍጭፎ በአንድ ቀን 30,000 ሰው እንኳን 4 ኪሎ ጨፍጭፎ ዛሬ በሐውልት አቆመን ከጣሊያን ጋር እኮ ኢትዮጵያ ትሰራለች። ጂሾች እንደዛ ተጨፍጭፈው ጆኖሳይድ የተፈጸሙባቸው ከጀርመኖች ጋር ከሌሎች ሀገሮች ጋር አብረው ይሰራሉ። ነገር ግን አሁን የአማራ ህዝብ ጆኖሳይዱን ከሶ ማስፈጸም የሚችልበት ቁመና ላይ ነው ወይ ያለው የሚለውን ነገር ግን ፍጹም ትረስቷላችሁ። ስለዚህ የምትፈልጉ ምንድነው? የአማራ ህዝብ እንደተናቆረ እንዲኖር ነው እየተፈለገ ያለው። በዚሁ መከራ ውስጥ በኦሮሞ ብልጽግና እየተረገጠ እየተጨፈጨፈ እንዲቆይ ነው እየተፈለገ ያለው። አማራጮቹ ፈልጉ። ሀገር የሚባለው ነገር አስተካክለው የበደሉትን ለፍርድና እንዲሁም ደግሞ የሚጠየቁበትን ስርዓት እስኪፈጥር ድረስ ሌላ ቾይዝ አለው ወይ የሚለውን አላስቀመጣችሁም። እንደምትሉት እንዴት ከትናንት ከወጋ ጋራ እንዴት ትናንት እንዲህ ካለ ጋራ አበሰራ ቅድም አንስታል እኮ በረከት ስምኦን አንስታል። በረከት ስምኦንን ስንከስ የነበረው እኮ በዋነኝነት አማራ ናይ ብረ አማራ ሳትሆን የአማራን ጥቅም አሳልፈ ሰጥታል የሚለው አልተቀየረለትም። አልተነሳ ቲፒኤልኤፍ በአማራ ህዝብ ላይ የፈጸመው ግፍና በደል ማንም ዲናይን ያደረገ አማራ የለም። ነገር ግን አሁን ቲፒኤልኤፍን ከሰል ፍርድ ቤት ማቅረብ የምንችልበት ፖዚሽን ላይ አይደለም። አማራ ራሱን ማዳን አልቻለም ነው። ትናንት ሰብስቦ ያመጣው ኦፒዲዮ ራሱ አማራውን እየጨፈጨፈው ነው። ቲፒኤልኤፍንም ጨፍጭፎታል። በዛ ደረጃ የትግራይ ህዝብ የትግራይ ቲፒኤልኤፍ ራሱ እኮ አብይ አህመድን ጆኖሳይድ ፈጽሟል በትግራይ ህዝብ ላይ ብሎ እኮ ከሷል። ዛሬ ግን አብሮ ይሰራል እኮ ቲፒኤልኤፍ ከአብይ አህመድ ጋር ስላልፈጸመባቸው ነው ስላላስፈጸመባቸው ነው። ስለዚህ ችግሩ ሲበዛ የምታደርገው ነገር አለ። ቅድሚያ የምትሰጠው መፍትሄዎች አሉ፣ ታፈላልጋለህ። ዝም ብለህ ሪጂድ ሆነ ግን ተበድያለሁና አንተንም አላይም ብትል ጠላትን ከማብዛት በስተቀር የምታመጣው ፋይዳ የለም። የአማራን ችግር በውሉ የተረዳችሁ ሰዎች እኔ ጥንቅቅ አድርገው ከተረዱ የአማራን ችግር ውስጥ አንዱ አንተ ነህ ብዬ ስለማስብ በደንብ ጥንቅቅ አድርገው ከተረዱ ሰዎች። ስለዚህ ይሄ ማህበረሰብ ከትግራይ ጋር ተጣልቶ ከኤርትራ ጋር ተጣልቶ ከኦሮሞ ብልጽግና ጋር ተጣልቶ መኖር መቀጠል አይችልም። ሰሜናዊ የተባለው እኮ ሙሉ ለሙሉ ዘራችን የሚያጠፋና ሁኔታዎችን የሚቀይር እርምጃ እየተረመደ ስለሆነ ነው እዚህ ቤት መናገር የማይቻለው የተከለከለው። ያ ፕሮጀክት የኦሮሞ ብልጽግና የሚያካሄደው ፕሮጀክት እሱ ስለሚያውቁ ነው ፖለቲከኞች ያሉት። ህዝቡ እንደተናቆረ እንዳይሆን በፖለቲከኞች ምክንያት ተለያይቶ እንዳይቀር የአማራና የትግራይ ህዝብ ተለያይቶ ሊቀር የሚችል ህዝብ አይደለም። በተደጋጋሚ ብለነዋል። ሰፊ የሚያገናኝ ነገር አለ። ስለዚህ አሁን የተበላሸውን ፖለቲካ ለማስተካከል ወንጀል የፈጸሙ ሰዎችን ለፍርድ ማቅረብ እስኪቻ ድረስ የተሻለ ስርዓት እስኪመጣ ድረስ ሀገር ሊኖረን ይገባል፣ ህዝብ ሊኖር ይገባል። የመጀመሪያ ስራ። ስለዚህ የኦሮሞ ብልጽግና ሀገር እያፈረሰ ነው።
የኦሮሞ ብልጽግና ነባር ህዝቦችን እያጠፋ ነው። የኦሮሞ ብልጽግና አዲስ ነገር መፍጠር እየፈለገ ነው እያለ ያለ። ስለዚህ ካድሬዎች እዚህ የሚናገሩትን እሱን ተው። እኔ ካድሬ ስለተናገረ ይገባኛል እኮ ምን እንደሚፈልግ መተዳደሪያውም ስለሆነ እሱን ካላለ ማድረስ ስለማይችል ነው። ቅድም አያን አንስቶታል። እኔም የማከብረው ወንድም ነው ሆነ ለመናገር ብዙዎች ነገሮችን በደንብ አድርጎ አውቆ ተረድቶ የሚናገር ሰው። ነገር ግን እኔም አሁን ቅድም ያልኩት ይሄ ስርዓት ተዳክሟል እንኳን ብዬ እንዳላስብ፣ ምናልባት አማርኛ አጥሮት ከሆነ ብዬ ነኝ። ተዳክሟል ብዬ እንኳን እንዳላስብ ችግሩ የተፈጠረው ከዛሬ 7 ዓመት ጀምሮ ነው። ለ7 ዓመት ሙሉ ኮንቲኒዩስሊ ያርጎታል። ኢንቴንሽናል እየሰራ ነው። በአማራ ህዝብ ላይ ግፍ እየፈጸመ ነው። አፈና እያካሄደ ነው። መንግስት ሆን ብሎ ያደራጀው አካል አለ ነው ያልኩት። እየተዳከመ ነው፣ ስቴት ገቨርንመንቱ እየፈረሰ ነው ብዬ ባስብ ኑሮ ያንን አለው። ስለዚህ የደከመ ሲሄድ መንግስት ስርዓቱን ኮንትሮል ማድረግ ስለማይችል በየአካባቢ ነገሮች ይፈነዳሉ። እሱን አውቃለሁ። አሁን ግን እነዚህ ሁለቱ ነገሮች ለይቼ ነው ያስቀመጥኩለት። ያው እሱ በሚረዳው ተረድቶ አስቀምጦታል። ችግር የለብኝ። የአማራ ህዝብ ጆኖሳይድ ተፈጽሞታል። አንተ እንዳልከው የወልቃይት ጉዳይ ምስክር ነው፣ የራያ ጉዳይ ምስክር ነው። እሱ ተክዶ አይደለም። እሱን እያወራን እንኑር ወይ ዘላለም? እሱን ማስፈጸም የምንችልበት መንገድ አንፈልግም ወይ? 100 ዓመት ቢቆይም ይሄ የጆኖሳይድ ጉዳይ እኮ የሚቆም አይደለም። እንቀጥላለን እኮ ጥያቄዎቻችን ማስፈጸም እስኪቻል ድረስ። ነገር ግን አሁን ባለው ሁኔታ ግን ቁመናችን ከዚህ መከራ እንዴት እንወጣለን የሚለው ከማንም ጋር መስራት እንችላለን። አብይ አህመድ አለ እሱ ጋር አንዴ እናጥራ። እሺ የበደለንን ያደረገንን አንረሳም ነው ያልከው አይደል? አሁን ያለንበት ቁመና ግን ያን ለማድረግ አይፈቅድም ነው ያልከው። ዴፊኒትሊ ምን ጥያቄ አለ? አሁን ይሄ በደል የፈጸመብህ ኃይል አይሁኑ ጨዋታ የተጫወተብህና አይሁኑ እንድትሆን ያደረገ ኃይል በአንተም ታዝሎ ይሁን አንተም ማዝለው ይሁን ወደ 4 ኪሎ እንሂድ እያልክ ነው አይደል ያለው? ምን ማለት ነው? አዝለው ተሸክመው ማለት ነው። ተዛዝላችሁ ተደረጋግፋችሁ ማለት ነው። ኖ አማርኛውን አስተካክሏት። አዝለው ማለት እኮ አንደኛ የንቀት ንግግር ስለሆነ ኦኬ፣ መተዛዘል ስል መደጋገፍ ማለት ነው። መተጋገፍ ብለዋ በትክክለኛው አማርኛ ፖለቲካ ውስጥ እንጠቀመው የኖርነው ነገር እኮ። ኦኬ እሺ፣ እኛ አዝለን አስገባናቸው ቲፒኤልኤፎች እንትን ይላል። ብልጽግናውን ያለውን ብልጽግና እኛ እናዝለን ያስገባ ነው ትላለህ አይደል? ከእናንተ የተዋስኩት ነው። ኦኬ ችግር የለም። ላውርድና እጅ ለእጅ ተያይዛችሁ 4 ኪሎ ትገባላችሁ አይደል? ዋና አጀንዳው እሱ ነው። ይሄን መንግስት ማስወገድ ነው። ሀቁን እናወራለን። ፊት ለፊት ነው ማውራት ያለብን ነው አይደል? ኢንድ ጎሉ እሱ ነው። ኦኬ ቀጥል። አሁን የፌዴራል መንግስቱን ያልተረከበው ኃይል አሁን ባለበት ሁኔታ ላይ ፍርድ ቤት ማቆም አልቻልኩም ብለህ ታንኩንም ባንኩንም ጀቱንም በጀቱንም መያዝ በሚችልበት ቁመና ላይ እንዴት ነው የበደለህን ፍርድ ቤት ልታቆመው የምትችለው? ጡንቻውን አፈርጥመህለት ጭራሽ ጥያቄውን እንዳታነሳ ሊያጠፋ ይችላል እንጂ እንዴት ነው አይ መጀመሪያ የተደላደለ ቦታ ተቀመጥና እንከሳለን ነው ያልክ ያለው? እንዴት ነው እሱን አስረዳ። ቴዲ ሁለት ነገር ነው ጥሩ ነው ያመጣልኝ ለእኔ ማስተካከልክልኝ። ቲፒኤልኤፍን ስልጣን ላይ በነበረ ጊዜ የታገል ነው ፓወሩን ይዞ ስለነበረ ነው። ያኔ አሁን ፓወርለስ ነው ቲፒኤልኤፍ። እንደ አንድ ተራ መደበኛ እንትን አድርገየው ወይ የክልል መሪ የክልል አስተዳደር አድርገየው የኢትዮጵያን ፓወር አቶታል። ኦኬ። ስለዚህ በኢትዮጵያ መንግስት በነበረበት ጊዜ የፈጸማቸውን ነገሮች ሁሉ አሁንም አልተካደም፣ እንደተቀመጡ ናቸው። ነገር ግን ያንን ስልጣን ይዞ አሁን የማስፈጸም ችሎታ የለውም ቲፒኤልኤፍ። ልክ እንደ ፋኖ አንድ አቅም ነው፣ አንድ አካል ነው። አሁን ደግሞ የኦሮሞ ብልጽግና የምንከሰው የሀገሪቱን ስልጣን የያዘ ስለሆነ ነው። ነገ የሀገሪቱን ስልጣን ሲለቅ ደግሞ የአንድ ክልል አካል ሆኖ እንደ ቲፒኤልኤፍም እንደ ፋኖ የሚታይበት ደረጃ እስኪደርስ ድረስ እሱ እንታገለው ነው እያን ያለ። ስለዚህ ሀገር ከምናጣ አገር ከሚጠፋ በአጠቃላይ እያጠፋን ስለሆነ የኦሮሞ ብልጽግና ይህን አጋጣሚ ተጠቅሞ ሰሜናዊ የሚባሉ አካባቢዎች ቆመው ሊያስቡ ይገባል። ማለት ማንም የሚያሰጋ ነገር የለውም፣ ስርዓቱ ብቻ ነው ያሰጋው። ከዛ አንጻር ብታየው ነው የሀገሪቱን ፓወር ከመያዝ ጋር ይችላል። በተረጋጋ መንፈስ አሁን የብልጽግና አሁን አንተ ባልከው የኦሮሚያ ብልጽግና በድለዋል እንድትከሰው ትፈልጋለህ? አብሶሉትሊ አይደለም። አሁን እሱ አሁን ባለበት ሁኔታ ላይ ስለማይቻል ወደ ክልል አስተዳዳሪነቱ ትመልሰዋል። ከስርዓት ማስወገድ ከሀገሪቱ ስርዓት ማስወገድ የዛን ጊዜ መክሰስ በምትችልበት ቦታ ላይ ታደርገዋለህ። ከዛ ሌላኛው ደግሞ ይዘው እጅ ላይ ተያይዘ የመጣው ደግሞ አሁን የክልል ውስጥ አስተዳዳሪ የሆነው ቲፒኤልኤፍ
አንተ በምትለው በኦሮሞ ብልጽግና ቦታ ይተካልሃል። ለምን የሚተካው? ይሄ አሁን እኮ ምን ቲፒኤልኤፍን እኮ ወደ ስልጣን ለማምጣት እኮ ነው የሚመጣው። የሚመጣው እኮ ወደ ስልጣን ነው የሚመጣው። ይኸውልህ አይደለም እኮ ቴዲ፣ ይኸውልህ ጌታቸው ረዳ እኮ ቃል በቃል ተናገረ። ምን ብሎ? እኔ ጌታቸው አይደለም ጌታቸው ቲፒኤልኤፍ አልሰማም። ቴዲ ጀነራል ተፈራ ማሞንና ዘመነ ካሴን 4 ኪሎ አስገብተን እንመለሳለን ይላል። አንዴ እንትን ለማለት ነው፣ ለማጥራት ያህል ነው። አሁን እናንተም እኮ እንዳትዋከቡ ቢዚ እንዳትሆኑ ነው። የኦሮሞ ብልጽግና የክልል አስተዳዳሪ አድርገህ እንደገና ቲፒኤልኤፍን ወደ ፌዴራል ስታመጣ ቲፒኤልኤፍ እንደገና የምትከሰው አካል ነው፣ ፈርጥሞ ይጠብቃል። እንደገና የኦሮሞ ብልጽግና ይዘህ ደግሞ ቲፒኤልኤፍን ታባራለህ፣ ቲፒኤልኤፍን ወደ ክልል ትወስዳለህ። እንደገና ደግሞ የኦሮሞ ብልጽግና ደግሞ እንደገና ጠላት ይሆናል። እንዴት ነው የሚሆነው ነው እኮ እሱን ይሄን እናንተ ናችሁ የምታስቡት ወይም ደግሞ በእናንተ እይታ ነው። እኔ ማስበው አይደለም የሆነውን ነው እንጂ ብነግርህ። አሁን ለምሳሌ ትራክ ሪከርዳችሁ ምንድን ነው የሚያሳየው? ለምሳሌ ደርግን በማስወገድ ረገድ ቲፒኤልኤፍ ጋር ተባብራል፣ አንድ ላይ ሆናል። ኢዲዩ ብአዴን መስርተህ ይዘህ 4 ኪሎ መታል። ከዛ ተካድኩኝ አልክ። ከዛ በኋላ ቲፒኤልኤፍን ለማስወገድ ደግሞ ከኦህዴድ ጋር አላያንስ ፈጠርክ፣ 4 ኪሎ አስገባ። ከዛ ተካድኩኝ አልክ። እኔ የፈጠርኩት እኮ አይደለም፣ ይሄ እኮ ከእናንተ ከምትሉት ነው። አሁን እያደረስክ እየተካድክ እንዴት ነው የሚሆነው ነው እያልኩ ያሉት። አሁን እኮ የምናወራው እኮ ለዛም ነው እኮ እኛ እያወራን ቲፒኤልኤፍን አሁን እኛ ጎትተን አዲስ አበባ ና እያልነው አይደለም። ቲፒኤልኤፍ ቢያንስ አሁን ባለው ከአማራ ህዝብ ጋር ያለውን ጥላቻ አስወግዶ ወይም ደግሞ ቀንሶ ባለበት መቀመጥ ራሱ ለአማራ ህዝብ ትግል ትልቅ ድጋፍ ነው። ቢያንስ በአንድ በኩል ውጋት ያለመሆን ነው። የአማራ ትግል ለኦሮሞ ብልጽግና አያንስም። ልንገርህ ቱ ቢ ኦነስ አሁን ደግሜ የምነግርህ የአማራ ትግል ለኦሮሞ ብልጽግና የሚያንሳል። ለምን አላያንስ ፈለግታለ? አንድ አብትሽ ቆይ አድማጭ ተመልካች በነገራችን በጣም በሲሪየስ እያደመጧቸው የአሊያንስ ችግር ስለማታውቀው ዝም ብለህ እንትን አይደለም እኮ ይሄ ብሎ አሁን እኮ እኛ እንትን እኮ እኛ መሬት ላይ ያለውን ፖለቲካ ለማውራት አንድ ገበታ ላይ ተቀመጠን እንጂ እኛ ፈላጭ ቆራጭ አይደለም። አየር ላይ ንፋሱ ያመጣው ወደ አንተ ልምጣው። ይሄን ብቻ አጥራለኝ። አዲስ ታይምስ ዩናይትድ አማራ እሺ ኦኬ ያልከው አላያንስ ይፈጠርና ድጋሚ ቲፒኤልኤፍ እንደማይክድህና ድጋሚ ቲፒኤልኤፍ ካደኝ ላለማለት ምንድነው ዋስትና? አንድ በጣም እኮ መሰረታዊ ነገሮች ያልተረዳችሁት ቲፒኤልኤፍ እኮ አማራው ጋር የነበረው ዝምድና ከዚህ በፊት አማራው ባዶ እጁን በነበረው ወቅት ነው። አሁን እኮ አማራ ባዶ እጁን አይደለም። ቢያንስ ተደራጅቷል በአማራነቱ። በክፍለ ጦሮች አጠቃላይ አማራን እንደ አማራ ነኝ ብሎ የቆመበት ወቅት ላይ ነው ያለው። በቀላሉ ምጠመዝዘው አይደለም አሁን ሰዓት ያለው። ትናንትና በምስለኔ የነበረ አካሄድ ነው የነበረው። ኢትዮጵያዊ ነኝ በሚል እሳቤ ውስጥ የተካሄዱ ናቸው። ሁላችን አንድ ነን በሚል የተካሄዱ ናቸው። ይሄ ገራገርነት አማራው አስጠቅቶታል የሚል ነው እስካሁን ጊዜ ነበረው። ያ ኮሬክሽን ተወስዷል። አሁን በፍጹም ይኸውልህ ከኤርትራ ጋር ስንነጋገር ኤርትራ ሀገር ነው፣ አማራ አይደለም ያስገነጠለው፣ አማራ አይደለም የሰጣቸው፣ ኤርትራ ሀገር ነው። ከሀገር ጋር የምንጋጭበት ነገር የለንም። ስለዚህ አንድ ፕሬጀር ያዛጋ መቀነስ አለብን። ቲፒኤልኤፍ ጋር ያለው ሁኔታ ደግሞ ይሄ ውዥንብር ቲፒኤልኤፍ በባህሪው የፈጠራቸው ችግሮችን ከትግራይ ህዝብና የአማራ ህዝብ ጋር የሚለያይ አይደለም። ስለዚህ ይሄን ችግር ቲፒኤልኤፍ ከተረዳ ቢያንስ እንኳን ለአማራ ውጋት የማይሆንበት ደረጃ ማስተማመኛ መፍጠር፣ ከዛ በኋላ የመሀሉን ትግል ዊጎናሲ አብረን ነው የምናየው ምን ሊፈጠር እንደሚችል ነው። ስለዚህ አሊያንስ ማለት እናንተ ዝም ብሎ ጭቃ ማብካት አይደለም። አሁን የአይነት የአማራ የትናንቱ አማራ አይነት አካሄድ አለ አሁን ያለው አማራ በራሱ የቆመበት ወቅት ላይ ነው ያለው፣ የተደራጀበት ወቅት ላይ ነው ያለው፣ ማንነቱን በደንብ አድርጎ የተረዳበት ወቅት ላይ ነው ያለው አማራ። ማንም ሊጠመዝዘው የሚችል አይደለም ነው። ስለዚህ አጋር መፍጠር፣ ከጎረቤት ሀገር ጋር ጥሩ መንገዶችን መፍጠር፣ ቀዳዳዎችን መፈለግ ወንጀል አይደለም። በዛ መልኩ እንድታዩት እላለሁ ወንድሜ።